ግዕዝን ወስደው አይ ቲንክ ያንን ነገር አንብበው ለመረዳት ወይ ሚስጥር ነው ብሎ ያስቀመጧቸውን ነገሮች ኢቭን ክሊር ለማድረግ በግዕዝኛ ነው የተቀመጠው የሚል ትርክት አለ። ሁሌ አንድ ነገር ለምን አትመልሱም ሲባል በዚህ በምናውቃቸው ቋንቋ ሳይሆን በዛን ዘመን የተጻፉ ናቸው እነዚህ እውቀቶች ብለው ስቶሪ ያደረገችውም ደግሞ እዛን የተቀመጠው የሚል ትርክቶች አሉ። አይ ቲንክ መማሩ ለሁሉም ቢሆን ኖሮ እንደውም አሪፍ ነበር። ሁሉም ኦፕን ሆኖ እንደ ምርጫ እንደ አገር ሁሉም ሰው በትምህርት ቤት ልጆቹን የማስተማር ፍላጎት ያለው እንደ አንድ ኮርስ ቢሰጡ ኖሮ ኦኬ። አሁን አንድ ክልል ላይ መሆኑ ሌላ ጥያቄ አስነስቶብኛል። አንደኛ፣ ሁለተኛ ግዕዝ መሆንን ፕሮብለም የለም። የቋንቋ መማር ማንም ሰው የሚያውቀው የእኛ ሀገር ይሁን አይሁን እሱ ራሱን የቻለ እንትን የምናይበት አንግሎች ሊሆን ይችላል። ግን አትሊስት ፕሮቴስት ካደረግን አንማርም ብሎ እንደ ጭፍንተኛ ከመሄድ የማንማርባቸውን ሪዝኖች ማስቀመጥና ያንን ነገር አትሊስት ኢንክሉሲቭ በሚሆንበት መልኩ አትሊስት ነው የኔ አመለካከት ነው። ግን ያው ዝም ብለን የእነሱ ሃይማኖት ተከታዮች ሊማሩበት ከሆነ አሁን ለምሳሌ ክርስቲያኒቲ ከሆነ እንደ ኮርስ የሚሰጠው ክርስትና ከሆነ ግዕዝን የሚያስተምሩ ከሆነ በግዕዝ ሰበብ ክርስትና ከሆነ የሚያስተምሩት ሊጠየቅ ይገባል። የመጽሐፉ ይዘት ማለት ነው ውስጥ የያዘው ኮንቴንት አረብኛ ነው። ኮንቴንቱ ስትል አሁን እስልምናን የሚያስተምር ከሆነ አረብኛ እያስተማርክ ይለያል አይደል? የእስልምና ኮንቴንት ይሆናል። ይሄኛው ደግሞ ግዕዝ ሆኖ የክርስትና ልክ እንዳላችሁ ጸሎቶቻቸውን፣ ቅዳሴዎቻቸውን እናንተ ማንቀበላቸው የምንላቸውን ከሆነ ነው አንማርም። ግን ግዕዝን አይደለም ክርስትናን አንማርም በግዕዝ ሰበብ ብሎ ነው መጠየቅ ያለበት እንጂ ቋንቋን ጭፍኑ አንማርም ብለን ስንነሳ ትንሽ ስላልገባኝ ነው ሁሉም ያን ጥያቄ ለመጠየቂያ አሁን ቢሆን አልገባኝም። ግን ኦልሬዲ የሚቀጥሉበት ከሆነና ህዝቡ የሚማር ከሆነ ያሉ ነው ምን እንደሚደረግም አላውቅም። ይችላል፣ ለምን አይችልም? አልማርም የማለት መብት አለው እኮ ማንንም ኢትዮጵያዊ እየመጣ ለምንድን ነው የሚማረው ነው። አንደኛ ምክንያታዊ የሆነ ኢትዮጵያ ባዕድ እንጂ ምንድነው ግዕዝ ባዕድ እንጂ ኢትዮጵያዊ ቋንቋ አይደለም ብሎ በምክንያትን የሚከራከር ሰው ካለ አሰየ ነው፣ ጥሩ ነገር ነው፣ እኔም እደግፈዋለሁ። ማንንም ኢትዮጵያዊ ግን ግዕዝ አልማርም የማለት መብት አለው። አልማርም ካለ በቃ መብቱ እኮ ነው። ምን ይሰራለታል? ምንድነው የሚሰራለት ነው? በቃ ለምንድነው ኢትዮጵያኖች ላይ ጫናና ጭነትን የሚፈጠረው? ምንድነው የምንጠቀመው? ኢትዮጵያ ውስጥ የኢኮኖሚ እድገትን እናመጣለን ወይ ግዕዝ በመማር? የአስተሳሰብ የአመለካከት ልህቀት ይመጣል ኢትዮጵያ ውስጥ ወይስ የተደበቀ በግዕዝኛ ቆፍረን የምናገኘው ታሪክ አለው? የለም። የትኛው ታሪክ ነው? ወደኋላ ተመልሰን የምናገኘው የወደኋላ ታሪካችንን እኛ ኢትዮጵያኖች እንደ ኢትዮጵያኖች ከመገዳደል ያለፈ ምንም ታሪክ የለንም። ስለዚህ አይጠቅመንም ነው። አይጠቅመኝም አልማርም ካለ አንድ ኢትዮጵያዊ መብቱ ነው፣ ይችላል ማለትም አለበት እኮ። እኔ መደንቆር አልፈልግም ካለ መብቱ ነው። አንድ ኢትዮጵያዊ እውነት ከሆነ የቋንቋ ጥማት ካለባቸው ቋንቋ መማር አለብን። ቋንቋ ማወቅ ጥሩ ነገር ነው። አድርበታለሁ፣ ለወጥበታለሁ፣ እሰራበታለሁ የሚል ከሆነ ሌላ ቋንቋ ነው መማር ያለበት ነው። አማራ ክልል ያለው ኦሮምኛ ቢማር፣ ትግራይ ክልል ያለ አማርኛ ቢማር፣ ኦሮሚያ ክልል ውስጥ ያለ አማርኛ ቢማር እንደዛ ይሻላል እንጂ ምንድነው የሚሰራለት? አሁን ግዕዝ በመማሩ የሚመጣ ለውጥ ምንድነው ነው? ምንም ለውጥ አይመጣም። ስለዚህ ነገ ህዝቦችን ሰላም የማያደራርጋቸውን ነገር እየተፈጠረ አሁን መቆስቆሱ ምን አስፈለገ ነው? አያስፈልግም። በቃ አልቀበለውም ካለ አንድ ህዝብ ደግሞ አልቀበልም ነው። እንደ ህዝብ አልቀበልም ካለ እኮ ከባድ ችግር እኮ ነው። ስለዚህ አልቀበልም ካለ የማለት መብት አለው ነው። እኔ ያለ መማር መብት አለኝ። ስለዚህ ትክክል አይደለም ነው፣ በቃ ተቀባይነት የለውም። እንደ አንድ ኢትዮጵያዊ ደግሞ እኔ እንደ አንድ ኢትዮጵያዊ ግዕዝ ባዕድ ቋንቋ ነው፣ መማር የለብንም። የሞተ ሬሳ ላይ ነፍስ መዝራት የለብንም። ራሱ እንደዚህ ብዬ ነው የማምነው። ምን ይሰራለን? ምንም ጥቅም የለውም። ቀጥል። ምንድነው እንትን ወንክ ሚኪ ቀጥል። ማውራት ፈልግ አይደል? አስሬ የምትከፍተው ሚኪ አለ አለው
ኦኬ እሺ ቀጥል። እንዴት ነህ? እንዳለው ታለው ደህና ነኝ አለልኝ ቤብ። እ እኔ የገባሁት በጠዋት ተነስተህ ያው ግዕዝን ስትቃወም ሰምቼ በጠዋት ተነስተህ ስንት የምንቃወማቸው ነገሮች እያሉ በይሳት ግዕዝን በመማር ስልክ የሚመጣው ጥፋት ምንድን ነው? እንደው እንዳለችው አዲስ ሰላም እንዳለችው አያችሁ የኔትወርክ እንኳን ከዚህ ከሀገር ውስጥ ከውጭ ያሉት ይማሩታል። ለምን የባዕድ ሀገር ብለዋል። ግዕዝ ሲጀምር የኢትዮጵያ ቋንቋ ነው። የመጀመሪያ ቋንቋ ግዕዝ ነው። ብዙ መጽሐፍት የሚባሉት ከኢትዮጵያ የተሰረቁት አባቶቻችን የኔትወርክ እና አሁን ኔትወርክ እንኳን በስነ ስርዓት ሳይሰራ እንደው እኔ ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥ ያ አይደለም፣ ካናዳ ውስጥ ነኝ። ካናዳ ነህ? ቪዲዮውን አብራው እስኪ እንየው። የት ነህ ካናዳ? የካናዳው ሸበላ ለነገሩ ካናዳ ብትሆንም ይሄ የድህነት ተሸክመው ስለወጣ ይቀር በቃ ተው አንተም ብሎ ካናዳ ነው አርክ። እሺ እና አሁን ካነስ እና አንተ ምን መሰለክ ቤብ ግዕዝን ለምንድነው መማር የለብንም ብለህ የምታስበው? ኢትዮጵያ ውስጥ ሲናገሩት የነበረው የመጀመሪያ ቋንቋ ግዕዝ ነው አልክ። ማን ነው በመጀመሪያ ግዕዝ ተናጋሪ ያደረገው ኢትዮጵያዊ? በየትኛው ክፍለ ዘመን? በመጀመሪያ ደረጃ እስልምናንም ከማስገባቷ በፊት ክርስትና ወደ ኢትዮጵያ ታሪክን በምንም ከተማርኩት ነው ነክርክ። ትምህርት ቤትም እኔ ብቻ ሳይሆን ያው እስላም ነው ያስተማረኝ። ኢትዮጵያ ውስጥ በምኖርበት ሰዓት በመጀመሪያ ዘፈርሷን ክርስትና ገባ። ክርስትና ኢምፔር በደንብ ከተስፋፋ ወዲህ በዛ በክርስትና ውስጥ በሚስፋፋበት ወይ አክሱም፣ ላሊበላ ምን በሚሰሩ ሰዓት በምን በግዕዝኛ ነበር የሚያወሩት። ስልጣኔያቸው አክሱም መቼ ነው የተሰራው? ወንድሜ እና አክሱም እና ላሊበላ መቼ ነው የተሰሩት? ቀኑን አላስታውስም። ቀኑን አላስታውስም። አታውቀውም እኮ ራሱ አታውቀውም። የሚያውቀው ሰው የለም። ማን ነው የሰራው? እና ክርስቲያኖች ኦርቶዶክስ በመስቀል መልክ ማለት ሙስሊም ነው እንዳትለኝ። አይደለም ሙስሊምም አይደለም ክርስቲያንም አይደለም፣ ኦርቶዶክስ ነው። ያው እንደሰማሁት ከሆነ ሙስሊሙ ሲያስተምረኝ ሙስሊሞችን የሚያስገባው ወደ ኢትዮጵያ መሐመድ ልኳቸው 3 ወንዶችንና 3 ሴቶችን ልኮ ነው ያስገባው። ሐረር የምትባል በሰፈርክበት ሀገር አንተ ነህ ማንነህና ነው አስገቢ ያደረገ። በመጀመሪያ እኮ በ4ኛው ክፍለ ዘመን ክርስትና ወደ ኢትዮጵያ ሲገባ ከዛ በፊት ሃይማኖት ነበር ኢትዮጵያ አይደል? ኢትዮጵያ ውስጥ አይደል? ክርስትና ከመግባቱ በፊት ነበረ። ግን ያን ሃይማኖት እነሱ ያንተ ተቀባይ ናቸው? ቆይ ያንተ ተቀባይ ናቸው ወይ እነሱ? ምን አልከኝ? ያንተ ተቀባይ ናቸው? አንተ የኔን እምነት ተቀበል። የኔን እምነት አትበል። አንተ እንግዳ ሆነ ስትገባ ያንተ ተቀባይ ናቸው? አዎ አልኩህ እኮ። በቃ ስለዚህ አንተ መጤ ነህ ማለት ነው።
መጣው ግን እኔ መጥቼ ብዙ ነገሮችን ሰርቻለሁ። እንደምታየው ምንም አልሰራም። አክሱምን የሰራው ውሸት ኢጅፕትን በኋላ ኢትዮጵያ ሲጀምር ኢትዮጵያ ትልቅ ደረጃ ደርሳ አክሱምን የሰራው ክርስቲያን የሰራው ካልከኝ ውሸት ነው። ላሊበላን የሰራው ክርስቲያን ሰራው ካልክ ውሸት ነው። ታሪክን አታውቅም። ራሱ ምንም የምታውቀው ነገር የለም። ኢትዮጵያ ስማ፣ ማስረጃ ታሪክን የሚጽፉ ሰዎችን ጠይቃቸው። አንድም ሰው ደፍሮ ኢትዮጵያዊ ነው የሰራው አይልህም። አይታወቅም ብሎ ነው የሚያልፈው። አይታወቅም። ውሸት ነው። ጣዖትን ሲያመልኩ የነበሩ ሰዎች ነው የሰሩ። አይደለም እንዴት መሰለህ? እነሱ መስቀልን ይሰሩ ይጠቅማል። መስቀልን ገና ከመስራታቸው ነው የሚቃጠሉት። ይሰራሉ። መስቀል በዘመነ ሙሴ እንደነበረ አታውቅም አንተ። መስቀልን ከክርስቶስ በኋላ ነው የመጣው ብለህ ስለምታምን ነው። ገብቶሃል? መስቀል ክርስቶስ ከመወለዱ በፊት ነበረ። ለምን ይጠቀሙበት ነበረ? አንብበህ ድረስበት ነበረ። የመስቀል ቅርጽ ከዛ በፊትም ነበረ። የመስቀል ቅርጽ ለብዙ ነገር ያውሉት ነበረ። ለማንኛውም አሰራር ደግሞ ምን መሰለህ? የአክሱም አሰራር ወንድሜ፣ የአክሱም አሰራር የአክሱም ሐውልት የወንድ ልጅ ዕቃ ነው። የወንድ ልጅ እንትን ምንድን ነው? ጾታ ቅርጽ ነው። እሱ ደግሞ የወንድ ልጅ ዕቃ ሲመለክ ስለነበረ አስተሳሰብ ካንተ ክፋት እንዳይሆን ቤቢዬ እወዳለሁ። እኔ የተማርኩ ሰው ነኝ ወንድሜ፣ ታሪክን የተማርኩ ሰው ነኝ። በደንብ ያጠናው ሰው ነኝ። የምትጠቀምብኛለህ ዝም ብለህ ብታዳምጥ። መስቀለኛ ነው። ዝም ብለህ ብታዳምጥ አዳምጠኝ። አላወራሁም እኔ። አክሱም ሐውልቱ የምን ቅርጽ ነው ያለው? የወንድ ልጅ ዕቃ ይመለክ ነበረ። ቅርጹ የወንድ ልጅ ዕቃ ቅርጽ ነው። የሰሩት ኢትዮጵያኖች አይደሉም። ይላሊበላ በየነገርኩህ ነው። ይላሊበላ ነገርኩህ። ከዛ ማለት ውስጥ የመጀመሪያ ቋንቋ ግዕዝ ነው አልክ። ሉሲ ቋንቋ ምን ነበረ? ግዕዝ። ሚዩት አድርግ፣ እንዳታወራ። እሺ እንዳታወራ አትጠቅምም። በቃ ቤቢዬ ምን መሰለህ? እንዳታወራ ቤቢዬ እንዳናገረኝ ባባ ምን መሰለህ? ምንድን ነው ኪንግ? ቤቢዬ አሁን ላሊበላን ማን ይሰራው ብለህ ነገር ማሰብ አለበት። ኪንግ ቀጥል። የሚገኙ ቤተክርስቲያኖች አሉ። ወደ ዘሙቴ እሺ፣ ሚውት አንተ ምን ሆነህ ነው? አታውቀውም፣ በእናትህ አታውቀውም። ዝም ብለህ ሉሲ፣ ጭራሽ ሉሲ እናወራለን። ግዕዝ ትናገር ነበር። ይሰማል ባባ? ኢትዮጵያኖች ሲጨንቃቸው ነገርኩህ እኮ። ይሰማል። ቀጥል። ሶሪ I have one question. ኪንግ ይሰማል። እሺ አመሰግናለሁ። I have one question. Just like Israel and the war, like ውሃ ላይ መጠየቅ እፈልጋለሁ። ውሃ ደም ለበሰ። በዚህ በቁርአን ምንድን ነው? ውረድ ገመዳፍ። ስለ ቋንቋ እየተወራ ቋንቋውን በስነ ስርዓት ሳያወራ እዚህ ጋር መጥቶ እንትን ይለኛል። ደነዝ አንግባባም። ደህና ናችሁ? ሰላም አለይኩም። ሰላም ብያለሁ። የተወያያችሁ መሰለኝ ነው። አንዳንዴ ስንናገር ፖዚቲቭ በሆነ አነጋገራችን ብናገር ጥሩ ነው። ያው ሀገራችን ድምፅህን አስተካክለው። ሀገራችን ሁሉም ነው የገባባት። ያው አደም አለይሂ ሰላም ወይም ደግሞ አባታችን አደም ወደ ምድር የመጣ ነው። ሁሉም መጥቶ ነው። ቋንቋ በሚለው ዙሪያ ላይ ስናገር ሃይማኖታዊ ሊሆን የቻለው እንዴት ነው? ሚስጥር እንዲሆን ሌላ ሰው እንዳይናገረው ቤተክርስቲያን ብቻ እንዲቀር ተደረገ። በዛ ምክንያት ቀሳውስቶች ብቻ ተናግረውት እዛው እንዲቀር ተደርጓል። መልሶ የሞተ ቋንቋ ስለሆነ ስንነጋገር ፖዚቲቫዊ በሆነ ንግግር ብንናገር የሆነ መተቻቸት ብቻ ከሆነ ሀገራችን ላይ ያሉ ነገራቶች ሁሉ ሀገራችን ናቸው። አንዳንዴ እኛማ ሌላዎች ሀገራቶችን ገዝተናል፣ ሌሎች ሀገርም ደግሞ እኛን አስተዳድረውናል።
ታሪክን ከሆነ ማለት ነው። ያው ታሪክን ከመጽሐፍ ላይ አንስተን ስለምናገረው የመኖችን እኛ አስተዳድረናቸዋል፣ የመኖችም ደግሞ እኛን አስተዳድረዋል። መጀመሪያ ሀበሻ ስትባል የት ነበር ክልሏ የትኔትን አካባቢ አንድ ላይ ነው ሀበሻነት ወይም ደግሞ ኢትዮጵያ አቢሲኒያ የምትባለው። ከዛ ያንን አንብበን ነው እንጂ ዝም ብሎ ደረቅ አስተሳሰብ ሆኖ መተቻቸት መሰዳደብ ከሆነ ቫልዩ አይኖረውም። አንድን ሰው ከእንስሳነት የሚለየን አእምሯችን ሰዋዊ ስላለው ነው፣ ስለምናስብ ስለሆነ። መበሻሸቅ ከሆነ ትምህርት አናስተላልፍም እና አንዳንዴ ንግግራችን ላይ ትኩረት እንስጠው። ሌላ አዳማጭም ስላለ እነዚህ አዳማጮችም ከኛ የሆነ ነገር ተምረው መውጣት አለባቸውና ስነ ምግባር በተሟላው ሁኔታዎች ብንናገር የተሻለ ነው ብዬ ነው። አፏን እየመከርከን ነው። አንዳንዴ እኮ ችግሩ ምንድነው? ስነ ምግባር በተሟላ ነገር ነው መነጋገር ያለባችሁ ብሎ ከማለት አንድ ሰው መጠምዘዝ ትችላለህ። አሁን አንተ በስነ ምግባር ተናግረህ ስነ ምግባርን በድርጊት በተግባር አሳይተህ ማለፍ እኮ ይቻላል። አንድ ሰው ሐሳብ ሳይሰጥ እንደዚህ አድርጉ አስተካክሉ ማለት ትርጉም የለውም። እኛ እንደገባን እየተናገርን ነው። እንዴትስ በስነ ምግባር እንናገር ነው? ሰው ከመሬት ተነስቶ ያለ ምንም እውቀት እየተናገረ በየትኛው ተናገረው ንግግር ላይ አክሱም ላይ ይሁን ላይ ገላም ላይ ይሁን ሌላም ታሪኮች ይሆኑ እኛ የምንስራቸው ሌላም ሰዎች ስራቸው ኢትዮጵያ ውስጥ ያሉ ናቸው። አንዳንዶቹ የራሳቸውን አንተ ነው ብሎ የመኖችን አስተዳድረናል ብለሃል። ማን ነው የመኖችን ያስተዳድረው? ኢትዮጵያ ሀበሻዊ ነው። ማን? አብርሃ ይባላል። ማን ነው አብርሃ? አብርሃ ነው፣ ኢትዮጵያዊ ነው። ከዚህ ንጉስ ነጃሺ ሊላካቸው ጦሮዎች ናቸው። ሬሳው ሬሳ አይደለም፣ ካዕባን ለማፍረስ ሄዱ። እኔ እሷ እንትን አለ ሬሳው እኮ ነው የምልህ። እንግዲህ ባንታር ሀገሩን ጥሎ ልክ እንደ ኃይለ ሥላሴ ማለት እኮ ነው ፈርጥቶ ከኢትዮጵያ ወጥቶ 5 ዓመት እንግሊዝ ሀገር ቆይቶ የተመለሰ ሰው እሱ ደግሞ አልተመለሰም። እሱ ነው የመኖችን አስተዳደረ ብትሉ ይሄንኛውን ባሪያ አድርገው ነው የሸጡት። ባሪያ አድርገው ሸጠውት ነው መልሰው ወደ ኢትዮጵያ የመጣ። ማንን ነው? ታሪኩን ከሆነ አስሃማን ከሆነ ማንን? አስሃም ነጃሽ ማን ነው ባሪያው? ታሪክ ከሆነ እያወራለሁ ማለት መጀመሪያ ስናገር ታሪክ ላይ ምርኩዝ አድርገን ከሆነ የምናገረው ምንድነው እያወራ ያለው? አልገባኝም። ስለማን ነው እያወራ ያለው? ማን ነው ባሪያ ያደረገው? ስለ ኢትዮጵያ ነው። አንተ የመኖችን አስተዳደረ ብለህ የምትለው ሰው አላስተዳደርክም። እኔ አላስተዳደርኩም። ታሪኩ እኮ ኢትዮጵያኖች አላስተዳደሩም እኮ ነው የምልህ። ኢትዮጵያኖች ራሱ አላስተዳደሩም። አስተዳድረዋል። ያው ፍትህና አስፈነው ነው። አላስተዳደረም እኮ ነው የምልህ። አንድ ሰው የት ሆኖ ነው ሲያስተዳድር የነበረው? ምን ሲያደርግ ነበረ? እዛው የመን ሄዶ ነው። እዛ ጋር ቁጭ ብለው እዛው ቁጭ ብለው ያው ኢትዮጵያስ ማን ይጠብቃት ነበር? የዛኔ ተልከው ነው። ልኡካኖች ናቸው፣ የጦር መሪዎች። ማን የላከው? የነጃሺ አባት አልኩ። የላከው የላኪው የነጃሺ አባት ነው የላካቸው። ማስረጃ ሐዲስ ነው የምሰጥህ ወይስ መጽሐፍ? መጽሐፍ። እኔ ታሪክ መጽሐፍ ነው ማም እስማርሃ ሲዮጢ ይባላሉ። ያው ታሪካዊ መጽሐፍ ነው። ኢማም ሲዮጢ መጽሐፋቸውን ከከፈት ታገኛለህ። ኢማም ሲዮጢ እኔ አላውቅም፣ እንደዚህ አይነት የሚባል መጽሐፍ አላውቅም። የሀበሻ ታሪክ በብዛት የጻፈው ኢትዮጵያዊዎች አይደሉም፣ ውጫዊ ናቸው። ኢትዮጵያውያኖች እንዳንሆኑ አውቃለሁ። ዝም ብለህ እኔ ሌላ ቦታ የተጻፈውን እያነበብክ ሆነ የምታነብልኝ አላውቅም። አንተም ስትናገር በመንፈስ ስትናገር አይደል? በመንፈሴ ነው እንጂ የምናገረው። በምን እናገራለሁ? ኢትዮጵያውያኖች የመኖችን አስተዳድረናል ምናምን። ምንም ኢትዮጵያዊ ማንንም አስተዳድሮ አያውቅም ሲለምን ነበር። አንተ ብለህ የምትለው ሰው ደግሞ እዛ ጋር ሄደ አገርን ጥሎ እዛ ያገባ ሰው ነው። ከዛም አልተመለሰም። መግዛት ማለት እሱ ነው። ለአመታትን እዛ ጋር ቁጭ ብሎ መጨረሻ ላይ ሬሳ መሆን ማለት ነው።
ለአመታቶች እዛ ተቀምጦ ከዛ በኋላ ነው ሌላ ውሳኔ ለመወሰን ሲላወስ ነው የሞተው የተሰዋ። ያ ሌላ ምን አገባኝ ታዲያ? ሲላወስ ነበረ። በቃ ሬሳ ነው፣ ለኔ ሬሳ ነው። አልገዛም። ሁሉም እኮ ሬሳ ሆኖ ሞቷል። ገዥም ተገዥም ሬሳ ሆኖ ገዛ ሊባል የሚችለው እነሱ ናቸው። ገዝ ሊባሉ የሚችለው ለምን መሰለ? ቋንቋቸውን ኢትዮጵያ ውስጥ አስርጸው የሄዱ ያለፉ ሰዎች ናቸው። አንተ ምንድነው ያደረግከው? እነሱ ላይ የፈጠርከው ጫና አለ። አሁን ለምሳሌ የመኖችን ካስተዳደርክ እነሱ ላይ ጫና የመነስ አስተዳደር ነበረ ብለህ የምትለው እኮ ማስረጃህ ምንድነው ተብለህ ብትባል አጥንት ነው የሚቆጠረው። እነሱ ግን እንመራችሁ እናስተዳድራችሁ ነበረ ብለው ሲሉ ምንድነው ብለን ብንላቸው እንደ የምትናገሩት ቋንቋ በ21ኛው ክፍለ ዘመን መማር አለብን የለብንም እያላችሁ የምትጫርሱበት ቋንቋችሁ ራሱ የኛ ነው ይላሉ። ማንኛውም ታሪክ መጽሐፎችን ለማንበብ ሞክር። አትምከረኝ፣ እሱ አትምከረኝ። እኔ ምን ማንበብ እንዳለብኝ እኔ ነኝ የማውቀው። እንደዛ ከሆነ ሀሳብህን መስጠት ትችላለህ። ሀሳቤን የሰጠው ነው። ድርቅ አትበልሽ። እኔ ላይ ሀሳብህን አትስጠኛ። እኔን ሳይሆን ሀሳቡ እንደፈለግህ አድርገህ መተርተር ትችላለህ ሀሳብ። እኔ ግን እንደዚህ አድርግ አትበል። ለምሳሌ የመኖች እኛ ማስተዳደራቸውን አንተ እስኪ ከቋንቋ ውጪ ሌላ ነገር ማምጣት ትችላለህ እንዴ? ከቋንቋ ውጪ አነሰ ቋንቋ? ለምሳሌ የመኖች የሚናገሩት እኛ የምናገረው ቋንቋ በመጀመሪያ ሳቢያን የሚባል ቋንቋ ነበረ። የእነሱ ቋንቋ ነው። ከዛ ደግሞ ኢትዮጵያኖት የኛ ቋንቋ የነበረ ነው ብለው ይሉታል። አንድ በል። ከዛ በኋላ ግዕዝ ራሱ ሳቢያ። እስኪ ሳቢያ ቋንቋ የሚባለው እስኪ ታውቀዋለህ? ከሳቢያ ቋንቋዎች ውስጥ አንድ ነገር ሳቢያን ይባላል። እኔ ያላቅም ታዲያ አውቀዋለሁ እያልክ 10 ሰው ኢትዮጵያ ውስጥ እያልክ እንዴት አላውቀውም ትላለህ? እንዴት አውቀዋለሁ ቋንቋ? ታዲያ ሲናገሩት የነበሩት እነሱ ናቸው። የጠፋ የሞተ ቋንቋ ነው። እንኳን እሱ ግዕዝን እንኳን አታውቅም አንተ። አሁን ለምሳሌ ጅማሬው እስከ መጨረሻው የማውቀው ሰው ነው። ሌላ ነገር እየጨመርክ እንትን ለማድረግ ከፈለክ ግን አልቀበልም። ታሪክን ለማንበብ ሞክር እያልክ የአንተ እውነትነትን ማረጋገጥ ሳይሆን ሀሳብህን ስጥ። እውቀት ካለ ታሪክን የምታውቀው ከሆነ ሀሳብህን ስጥ። እዚሁ ላይ እንትን ይሻላል። ባዳምጥሽ ትንሽ ለይህና እነግርሃለሁ። አስተያየት ምን ታየኛለህ? በእናትህ ይሄ ፖለቲካን ሌላ ቦታ ስራው ልይህና እነግርሃለሁ ምናምን ምንድን ነው የምታየኝ? ደብሮ ነው? አሽቃባጭ ነህ አንተ። አክሱም ሐውልት የወንድ ልጅ ዕቃ ነው ሲባል ደበረህ? እኔ የወንድ ልጅ ይሁን የሴት ልጅ ያናገባኝ ኢትዮጵያ ውስጥ ነው ያለው የሚለው ነው። በቃ ካላገባህ ለምን ታወራለህ? ሲጀመር ድምጽ በጣም ነው የሚያስጠላው። ኤርፎንን ሳታስተካከል የኤርፎን ችግርን ሳትቀርፍ እኔ ጋር ማውራት ደግሞ አይደብርም? ለማንኛውም ታሪክ ማንበብ አለብህ። ያነበብከው ታሪክ ካለ ንገረኝ። የመኖችን አስተዳድረናል ገዝተናል የምትል ከሆነ እንደገዛሃቸው ምንድነው የአንተ ቅሪት? ምንድነው እነሱ ላይ ያሳረፍከው ጫና ምንድነው? ምን አለ ተብለህ ስትባል ምንም የለም። ሬሳ ነው የምትቆጥረው። አፍህን ሞልተህ እንደዛ ብለህ ማውራት አትችልም። ይሄ የኢትዮጵያኖች የመጎረር መንፈስ እንጂ ምንም እነሱ ላይ ያደረጋችሁት ነገር የለም። በእነሱ በረሃ እየቆረጥክ ለስደት እንትን እያልክ እነሱ በረሃ እየኖርክ እገዛቸው ነበረ። የምረን ነው። ንግስተ ሰባ አይደለች እንዴ ስትጨምቃቸው የነበረች? ኢትዮጵያኖች እንደፈለገች አድርጋ ስትገዛቸው የነበረች እንደ አይነት ግዛት አላቸው። ተመልሰ መጣ። ባቢ ዛሬ ተናደሻል። አትናደጂ። አይ ዝማ ወይዘሪት ሆነሽ መጥተሻል። ተሰማሽ ከታይ ቀጠለው ለሻላ። አትናደጂ። ምንድነው ጥሩ አይደለም። ዝማሚ ብለሽ መጥተሻል እንዴ? ዝማሚ ምንድነው ዝማሚ ብለሽ የመጣሽው? ዲያቆኗ ለ70 ዓመት እንደዛ አትናደዱ። ጥሩ አይደለም እንዴ? ኖራ ግድ የለም እህት አላገባም። ችግር አለው እኔ በከንፈ ታዲያ ምን ችግር አለው? በከነታ ስለታላቀም ስለማታምኝ እንዴት አድርጎ ይነገራል እንዴ? አሁን ድንጋይን እኮ ውሃ ቢያፈሱበት አይገባውም አይደል? ስለዚህ ምን ቆይ አንዴ
ቀጥል ዝማሜ። ወረደ እንዴ? ይሄ ነው። አይ ዝማሜ ና ና ና ዝማሜ ና አለሁ ኔትወርክ ነው ባብዬ። ቀጥል። አከበርኩ አይደል? ምንድን ነው እሱ? ማን ነው እሱ? እንዴ እኔ አይደለሁም። ይቅርታ አትበላ እንዴ። ለምን ነበረ? ለምን ምንድን ነው? አልበላሽም ምን አመጣው አለች አይጥ ነው ያለው። ለምንድን ነው? ብራዘር ነው። ምንድን ነው? ብራዘር ነው። በቪዲዮ ልግባለህ እና ብራዘር ትችላለህ። ተፈለገ ግባ፣ እስኪ ግባ። በቪዲዮ ልታይህ? አዎ ግባ። ወንድ ነህ ማለት አልገባኝም። ወንድ ነህ ማለት እንዴት ነው? ወንድ ነህ ግባ እስኪ በቪዲዮ። አይ እንደዛ ታልከኝ አልገባም። ለምን እንዴ? እንደዛ እንዴት አትገባም? ራስህ ጨክና አትገባም። ቀጥል። እንዴት ቀጥል። ሀሳብህን ስጥ። ቀጥል ማለት ሀሳብ እኔ አንተን ልጠይቅህ ነው እንጂ እኔ አልገባ ሀሳብ የለኝም። ትጠይቃለህ። በመጀመሪያ ግን ኢትዮጵያ ውስጥ ግዕዝ ኢትዮጵያኖች የግዕዝን እንትን መሰጠት አለበት ተብሎ ግዕዝ አንማርም የሚሉ ህዝቦች ደግሞ አሉና እንዴት ታየዋለህ አንተ? እንደ ዝማሜ ቋንቋቸው እኮ ነው። ታዲያ ምን ችግር አለው ቢማሩ? ምን እናወራለን? ይሄ ተቀምጠው እየኖሩ አይደል እንደ ጭራሹስ ከቋንቋው ይበልጥስ ማለት እንዴ? ሙስሊም እኮ መጤ ነው። መጤ እንደሆኑ ያንን ደግሞ ታሪካ ያንበዋ ሌላ ምን እላቸዋለሁ? ከየት ከአረብ ሀገር ተሰደው መጥተው ነው እንዴ? ስደተኛ እኮ ናቸው ማለት ሙስሊሞቹ ማለት እና ታዲያስ ኢትዮጵያዊ ናቸው አይደለም? ምናልባት አብረው እየኖሩ ስለሆነ ኢትዮጵያዊ ሊሆኑ ይችላሉ እንጂ መጤ ናቸው። አሁን ለምሳሌ ነጃሺ የሚባል ሰው ኢትዮጵያ ውስጥ ለመጀመሪያ እስልምናን የተቀበለ ሰው ነው አይደል? እሱ አረብ ነበረ? ሀገሩን አላውቅም እኔ። መጤ ነው ግን ኢትዮጵያዊ አይደለም። አይደለም ነጃሺ መጤ ነው። አብርሃን ነው እንደዛ የምትለኝ? አብርሃም ማን ነው? አብርሃ ጽባህን እያልክ ነው ወይስ ሌላ ነው? አብርሃ አጽባህ እኮ ኢትዮጵያዊ ነው። ክርስትናን የተቀበለ ነው እኮ እሱ። ታዲያ አይ ስሙን ታስተካከልክልኝ ያውቃለሁ። ኢዛና ሳይዛና ወይም ደግሞ ከተጠመቀ በኋላ አብርሃ አጽባህ ወንድማማች ናቸው። ሁለት መንትያ እንትኖች እነሱ ክርስትና የተቀበሉ ናቸው። እስልምና የተቀበለ ሰው ነው የምልህ። ከሱ በፊት እነሱ አክሱምን ሲያስተዳድሩ ነበረ። ክርስትና ተቀበሉ አይደል? ከዛ ክርስትና ተቀብለው በአባ ሰላማ ለስንት ዓመት ለስንት ወር ይሆን አላውቅም፣ ግብጽ ሀገር ሄደው ተምረው ኢትዮጵያ ተመልሰው ኢዛናና ሳይዛና እንዲጠመቁ አድርገው ከዛ በኋላ ነው ክርስትና የተስፋፋው። ኢዛና አክሱምን እያስተዳደረ ሳይዛና ደግሞ ወደ ሸዋ ዘልቆ ከዛ በኋላ ነው ክርስትና ኢትዮጵያ ውስጥ የተስፋፋው አይደል? ቀደምም ነበር አልነበረም? ከዛ በፊት አልነበረም? አረ ነበር። ኢትዮጵያ ሙስሊም ሆና አታውቅም ሲጀመር ታሪኩ። ሙስሊም ነች እኮ ያለ እኮ ሰው እኮ የለም። ለምን ትበረግጋለህ? አይደል የኦሪትን ይቀበሉ ነበር። ስለ ክርስትና አይቀበሉም ነበረ ከዛ በፊት። በእናትህ የማታውቀው ከሆነ አላውቅም በል። አይ ይቀበላሉ። የኦሪትን ጥያቄ ውስጥ ነበር። ጥያቄ ለመጀመሪያ ጊዜ እስልምናን የተቀበለ ሰው አለ ኢትዮጵያ ውስጥ። እሱ ማን ነው? እኔ እስልምና ራሱ ያወቃን የምን አገባኝ ስለ እስልምና እንዴ? ታሪክህ እኮ ነው። ለምን አታውቀውም? እስልምና ሙስሊሞችን የተቀበልናቸው ነን ብለህ ስትል እኮ መጀመሪያ አሁን ነጃሺ ንጉስ ነበረ። የቅጥፈት ምን እንደሆነ ታውቃለህ? ከባዱ ነገር ነጃሺ አክሱምን ሲያስተዳድር የነበረ ንጉስ አይደለም ተባለ። ለምን መሰለህ? ታሪክ እንዳይበላሽ ሙስሊም የሆነ ሰው የአክሱም ግዛትን አልገዛም አላስተዳደረም ለማለት
የእንትን የሚል ጽሁፍ ተጽፎ ነበረ። የሰለመ ንጉስ የለንም የሚል አለ ማለት ነው። ውሸት ነው። ነጃሺ አክሱምን እንደምንም አድርጎ ወደፊትም እኮ ሲገዛና አይኖረን ባቢ ሲያስተዳድር አሁን ሙስሊም ወደፊት እኮ ኢትዮጵያን አይገዛም እናልቃለን እንጂ ነበረ ይሄ እኮ ታዲያ። እንዳታስቡት። አይ መጀመሪያ ነበረ ነው የሚል። ካሁን በኋላ ቶ አረ ካሁን የለም በኋላ የለም ቶ የለም ኢትዮጵያ ነገራዊ መሐመድ ሙስሊም ብቻ 15 ቢመራ እኮ ዓመት ይሻላል። አስቀምጧል። እንደ ኦርቶዶክስ ዝማሜ እንደ ኦርቶዶክስ ሙስሊም ቢመራ አንተ ያዋጣሃል። ፕሮቴስታንት እንደፈለገ አድርጎ እየጨለጠ አይደል እንዴ? ለምን እየቀነደለህ እኮ ነው። ይቀነድልሃል እኮ ፕሮቴስታንት ነው። ማርቲን ሉተር አይ ፕሮቴስታንት እነሱ ብዙ እኮ ናቸው። አሁን ይክዳሉ፣ ማታ ይመለሳሉ። የእነሱን ተወው እባክህ፣ የእነሱ ወጥነት የለውም። አይ አየሁ በጣም የምትፈራቸው የእነሱን ተወው። ሙስሊሞችን በጣም ስለምትፈራቸው ነው። ለማንኛውም መውሰድ ያለብህ ምንድነው አክሱምን አንቀጥቅጠው ሲገዙ የነበሩ ሰዎች ናቸው ለማለት ነው ባጭሩ። ኢትዮጵያ ውስጥ ደግሞ በሰለምቴ በንጉስ ደረጃ ነው ማለት ሰለምቴ ያለው ኢትዮጵያ ውስጥ እገዛቸው አለ ይላል። ከተያረው ሙስሊም አይነግስም። አረግዚኦ እንዴ ነው አይደለም? ሐሳብ አለሽ በግዕዙ ዘማሜ ሐሳብ አለሽ? ቀጥይ። እሺ እኔ እኮ ሐሳቤን ላስቀምጥና ባብዬ እወድሃለሁ የፍቅር ሰው ነህ። አንድ ሐሳብ ላስቀምጥና እወርዳለሁ። እሺ ስለ ስዕሏ ግን የሆነ ነገር ሳትል በሞቴ ሙስሊሞች እንግድነታቸውና እኛ ስለ ስዕሏ ሀገር የሰራና ተከብራ ባብራ እንኖር ስለዚህ ሃይማኖት ነው ምናምን የሚለውን ተው። እኔ ለራሴ ቁርአን ለመማር ዝግጅት ጨርሻለሁ በአረብኛ። ስለዚህ በሚልበት ስፍራ ላይ ተጠግተህ በየገዳሙ በየሽንጥሮ በየሸንተረሩ ቤተክርስቲያን ስለሰራ ሀገር ሰራው። ማነው ሀገር ሰራው? እሱ እናንተ ተገዛችሁ። እናንተ መገዙ ከሆነ እኔ ጠቅላላ ወይ ሞታለሁ የሆነ መብራት ይጨብጣለሁ በቅርቡ። ምንም ይሄን ቃል ገባለሁ። ሀገር የሰራው ኢትዮጵያዊ ነው። ግድ የለም ስለ ስዕሉ አይነት ነገር ስለዚህ እናንተ ትንሽ እኮ ናቸው። አሁን አማራ ክልልም መንጫጫት አትችሉም። ምክንያቱም 20% ነው ሙስሊሙ 80% ክርስቲያን ነው። ስለዚህ አዱ መንጫጫቱ ትርጉም የለውም። አቢ ፍቃድልኝ ዝማሜን ጥያቄ ልጠይቃት ካልተብቻ ነው። ኧረ ልጠይቀው አክብር። ስለ ስዕሉ ግን መጀመሪያ የሆነ ነገር ማለት አለብሽ። ስለፊቱ እዚህ ጋር የለጠፍኩት የራሱ ነው። አውቀዋለሁ እኮ አሁን ስሙንና ፕሮፋይሉን ስለቀየረ ነው። አውቀዋለሁ እኮ ታውቂኛለሽ። ዝማሜ ሰላም ነው? ጥያቄ ልጠይቅህ። ምን አይነት ጥያቄ? ችግር የለም። ጎሽ አመሰግናለሁ። ስንት አረብ ነበረ ያኔ በስደት ወደ ኢትዮጵያ የገባው? ቁጥራችሁ ስንት ነበረ? 70 ስደተኛ ነው ያንቺ ቤተሰቦች የመጡት። ልንገርሽ እንደውም ብዙ ማብራሪያ አልፈልግም። ጥያቄውን ስመልስልኝና እጠይቃለሁ። እሺ አሁን እዚህ ያለው ሙስሊሙ በሙሉ ማለት ነው ከአረብ ሀገር ተሰዶ ነው የመጣው ወይስ በአንተ አባባል ሰባት ሆኑ? አንዴ ጥያቄ ጠይቄ ልጨርስ እኮ እየመለስኩልሽ። እኔ ሲቆይ አልወድም። እኔ ረሳኝ። ሙስሊም ሙሉ አልመጡም። ሙሉ ሳይሆን እኔ የአባቴ እህት ልጅ ራሱ ሙስሊም ነው። ከውጭ መጣ ይልል አልችልም። አሁን የሰለመች አንዴ ልጨርስ። እንደዛ ይባልማ። ልጠይቅና ልጨርስ። 70 ከሆኑ የመጡት የነበሩት አረቦች ከዛ እንግድነታቸውን ጨርሰው ከሄዱ እኛ ኢትዮጵያ የተወለድ ነው ማለት ነው። ሙስሊም መሆን አትችሉም ነው ወይስ ደግሞ እነዛ 70 ሰዎች የነበሩት መጥተው እዚህ ጋር እኛን ጉዲፈቻ መውሰድ አለባቸው ነው? አላማው ምንድን ነው? አሁን ለምሳሌ አዲስ አለም እህቴ ከታች ታያታለህ አይደለ? አሁን በቅርብ ነው የሰለመችው። እሷም እዛ ውስጥ ትገባለች፣ ትሄዳለች ወደ ሌላ ቦታ። አሁን ነው የሰለመችው። አሁን ኢትዮጵያዊ አይደለችም፣ ትሄዳለች። አረብ ነች ማለት ነው። እሺ ልመልስልሽ። ሌላ ጥያቄ ደግሞ ልጨምርልህ። እኔ አላስተናግድም ማለት። እሺ አንተ ለምሳሌ ማለት ነው አሁን አታብዣ ምን ሆነሽ ነው? እሺ ስትመልስልኝ በቃሽ መልስልኝና ሀሳብ ነው የመጣሽ። መጀመሪያ የመጡት 70 ናቸው አልከኝ። ከዛ ወዲህ አሁን ያሉት ደግሞ 70 አይደሉም ብዙ ናቸው አልሽ። እነዛ ስር ዘራቸው የዛ የሰባው ሲወለድ መጣ። ማመን መታመን ያለ ነው። ከኛ የሚከዳ ይኖራል፣ ከናንተ የሚከዳ ይኖራል። ለምሳሌ እንዳብነትም የኔ የአባቴ እህት ልጅ ሙስሊም ነች። ውጭ ሀገር ሄደች፣ አረብ ሀገር በዛው ጀነጀናት አንድ ሙስሊም። በያው እኔ ወድጄዋለሁ አለኝ። ሰልማ አሁን እየኖረኝ ነው። የአባቴ እንግዲህ አክስቴ ነች ማለት ነው ለኔ። አሁን
በሷ የአባቴ እህት ልጅ ነች። አሃ ያክስት አሁን ልጅ እሷን ኢትዮጵያዊ ናት አልልም። ማን ነው ኢትዮጵያዊ አይደለችም ልል አልችልም። ምንድነው መጀመሪያ ኢትዮጵያውያን እንግዲህ ኢትዮጵያ ብለው እንግዲህ እንደ ሀገር ያቆሟት ያው ሙሉ እንግዲህ ህገ መንግስቱ ምን በክርስትና ነው ሙሉ አገልግሎቱ የሚሰጠው አቆጣጠሩ ምኑ። ስለዚህ እነሱ እንግዳ እንደሆኑ ነው ታሪክ የሚያስቀምጠው። እንግዶችም ቢሆኑ ተከባብረን እንኖራለን። ያው አገልግሎት ያለውን ነገር ሁሉንም የሚገባቸውን ያው እንደ ህጉ እንደ ትንሽነታቸው ወይም እንደ ታሪካቸው በዛ መጠን ነው ሊኖሩ የሚችሉት እንጂ እኛን አሸንፈው ሊገዙ አዲስ አበባ ጠቅላይ ሚኒስትር ሆነው ሊገዙ አይችሉም። ይሄ ህግ አይደለም። ምክንያቱም ከታያለው ህዝብ ብዙሃኑ ሌላ ስለሆነ ከበለጡ እርግጥ በህዝብ ቁጥርም በምንም የበላይነት ካለ ሊያገኙ ይችላሉ ብዬ ነው የምገምተው። ለምሳሌ ግብጽን ብንመለከት ግብጽ አሁን ሙስሊም በስቷል። ሙስሊም ሲበዛ ግብጽን አሁን የበላይነት ሙስሊም ነው የሚገዛት። ቀደም ግን ያው ክርስትና እንደሆነ ነው። ግን ኢትዮጵያዊ አይደሉም ልንል አንችልም። እነኛ እኮ ሞተዋል። ሙሉ ሰባ ያልናቸው አሁን እነዛ በሙሉ ሞተዋል። ልጆች የልጅ ምናምን እያለ ነው የሚቀጥለው። ያም ደግሞ ቢሆንም እኛም ቤተሰብ እኮ አለን የሙስሊም ቤተሰብ። የሙስሊም ዘር የሌለው ሰው የለም ሲጀመር። ምናልባት ለፖለቲካ ታልተጠቀመው እኔ ሙስሊም ዘመድ የለኝም ቢል ይሄ ምንም ትርጉም የለውም፣ ውሸቱን ነው ማለት ነውና ግን ሆኖም የበላይነቱ ሆኖ እየተተዳደረ ያለው በክርስትና ነው። ለምሳሌ ይሁድና አርብን ብናነጻጽር አርብ ልናከብር አንችልም እኛ እንደናንተ። እናንተ አርብ እንደ እሑድ ቢከበር ደስ ይላችኋል። ያ ግን ምንድነው ህጉን ይጥሳል ነው። ይሄድክ ነው ዝማሜ። በቃ መልስ እሱ ከሆነ ይበቃኛል። አንተ ልጠይቀው። አንተ ክርስትና ላይ ኢትዮጵያ በሙሉ ምድር ክርስትና ሆና ነው አንተ የተወለድከው? እዛ ክርስትና መጀመሪያ በገባበት ሰዓት ላይ ከየት ነበር ክርስትና የመጣው? ወደ መጣበት አገር ሂዱ ማለት እንችላለን? ኢትዮጵያን ለጣዖት አምልኮን ተዋት ነው ሄዶ ነው ሰውየው ወደ ክርስትናውን ከዚህ ሊሳለም ሄደ እስራኤል ሀገር። ከእስራኤል ሀገር ከኢየሩሳሌም ይዞት መጣ እንጂ ከዛ የመጣ ሰው የለንም እኛ። ከሰው ነው ችግር። አሁን አንተ ከሃይማኖቱ አይደለም ከሰው ነው ችግር። ሃይማኖቱን የመጣው ሰዎቹ ናቸው። የእናንተ ሰዎቹ ናቸው ተሰደው የመጡት። የኛ ግን ሰውየው ሊሳለም ሄዶ በዛው ተጠምቆ መጣ፣ ክርስትና በዛው ገባ። ስለዚህ ኢትዮጵያዊ ሄዶ ስላመጣው አሁን አገሩ ነው የሰራት ሀገር ጠፍጥፎ የሰራት ሀገሩ ነው። የክርስትና ማለት የክርስቲያን ሀገር ናት የምንለው ለዛ ነው። ለምንድን ነው ጳጳሳት ከኢጅፕት ሲሄዱ የነበረው ወደ ኢትዮጵያ? ለምንድን ነው? እንግዲህ በመሪዎቻችን በኩል ያው ለነሱ ነበር ለጊዜው የተሰጠ ነው ባደራነት መልክ። ለምሳሌ አትናቴዎስ ነበር የእስክንድሪያ ወይም የግብጽ ሊቀ ጳጳስ። በዛ ስር እንድንሆን ሰለስቱ ምዕት የምንላቸው ሊቃውንቶች አሉ። ከነዛ ውስጥ እንግዲህ በአትናቴዎስ ስር ኢትዮጵያውያን እንዲሆኑ የሚል ህግ ተሰርቶ ስለነበረ በዛ ለመታዘዝ ያክል ነው። ተዚያ ወዲህ ነው አሁን ነው እንደገና ራስ የመቻል የመጣው እንጂ እውነትሽን ነው። እሱ ጥያቄ ትክክል ነው። አሁን እየተግባባን ነው አይደለ? ስለዚህ ባደራ ተሰጥተን ነበር። እሱን ጠይቂ። ቆይ ሃይማኖቱ ከሆነ ቦታ መጣ፣ ኢትዮጵያዊ ሄዶ ተቀበለው። ራሱ ሃይማኖቱን ሰዎቹ ይዘውት መጡ። እኛ እሱን ታሪክ አሁን አንተ እንዳልከው እንተውልህ ብለን ማለት ነው እዛ ውስጥ ባንገባም ክርስትና እንዴት እንደገባ ምናምን የሚለውን ሳንገባ ማለት ነው። አሁን አንተ ሙስሊሞች መጤ ናቸው፣ ክርስቲያኖች ግን መጤ አይደሉም ነው የምትለው። ነገር ግን እኔ 100% እሺ ችግር የለውም ይሁንልህ። ያንተ ንግግር ምንም እኛን አይቀይረን። አሁን የኔ ጥያቄ ምንድን ነው? ለምንድን ነው ከኢጅፕት የተቀረጸላችሁን የሃይማኖት ቅርጽና መልክ የያዛችሁት? አሁን ለምንድን ነው ቄሶቻችሁን ጳጳሶቻችሁን ወደ ኢጅፕት እየላካችሁ ስታሰለጥኑ የነበረው? ለምንድን ነው ኢትዮጵያውያን ራሳቸው ሌሎች ሀገር እየሄዱ ስልጠና የማይሰጡት? እነሱ ከሆኑ መጀመሪያ ያስገቡት ማለት ነው። አሁን አንተ ምን በዚህ ላይ? መልካም እኔ እኮ አሁን ነገርኩሽ መጀመሪያ ያው ሃይማኖት ነበር። ሃይማኖቱ ግን መሪዎች አሉት። ልክ በመሪዎቹ ልክ እናንተ አረብ ሀገር እንደሚነግሯቸው ሁሉ ዛሬም ኢትዮጵያ ላላችሁ እነሱ እንደሚመሯቸው ሁሉ እኛም በሰዓቱ እንደዛ ያደርጉ ነበር። ወደ ኢጅፕት ሄዱ ማለት እንችላለን ወይ? አሁን ክርስቲያኖች ስትባሉ ከኢጅፕት ጳጳሳት ስላስተማራችሁ ኢጅፕት ቀርጻ ስለሰጠቻችሁ አብዛኛውን ነገር እስኪ ወደ ኢጅፕት ተመለሱ ማለት እንችላለን ወይ? እኛ ግብጽ ምንም የሰጠችን ነገር የለም። ይመሩ ይባርኩናል። ሌላ ምንም የሰጡን ነገር የለም። ይሄ አንቺ ለምሳሌ ምን ሰጡ እንዴ? ተው እንጂ ዝማኔ አታውቅም። ምሳሌ እንደ ሁለት ጥቀሽልኝ። ሁለት ሃይማኖትህን በሙሉ ይሄንን ሮብ ዓርብ አትፍጩ አትውቀጡ የሚለውን እንኳን እነሱ ከአባይ ወንዝ እየጠለፉ
እያለሙ ለእናንተ የሰጡት ፖለቲካ እኮ ነው። ይሄንን አታውቅም እንዴ? ጥላቻ ነው። ጥላቻ አይደለም፣ ሀቅ ነው። ጥሩ አይደለም። የህግ እኮ ነው ይሄ። እኛ መጽሐፍ ቅዱስ ላይ መርምረን ተመርምሮ ይሄ ሙሉ የተስማሙበት ዓለም አቀፉ ወይም ቤተክርስቲያን ሊቃውንት የምንላቸው የተቀመጠው ያስቀመጡት ህግ እንጂ ግብጽ ምን አገባትና ስለኛ ተናገረ። ግብጽ እንድትባረክ ብቻ ጳጳሳት ብቻ እንዲባርኩንና ስልጣን እንዲሰጡ ብቻ ነው የተወሰነው። ለምንድን ነው ግብጽ የምትባርከው? አይ ጳጳሳት ያው ይባርኩ ነበር ኢትዮጵያ ውስጥ እየመጡ ከግብጽ በዛ ስር ነበር ሲኖዶስ የሚባል አደረጃጀት አለ። ለምን ኢትዮጵያ መጀመሪያ ተቀብላ ያለ ያንተ ሰው የሄዶ ተጠምቆ ከሆነ የመጣው ለምንድን ነው ከኢጂፕት የምትቀበሉት? በነገራችን ላይ ኢጂፕት ላይ ያለው ክርስትናና ለእናንተ የሰጧችሁ በጣም ይለያያል። ስራ እንዳንሰራ በኢትዮጵያውያን ላይ የተደረገ ከለከለሽ አንቺ ናት ትስሪ ያለሽ ያለ እንዴ? አንቺ እኔ አለመስራት ይችላል ማን ከለከለሽ? ጾም ራሱ ማለት ነው። ልንገር ይሄንን ታቦታትን ማክበር፣ ስራ አለመስራት፣ ቡና አለማውቀጥ፣ በዛ ቀን አለመፍጨት ምናምን የሚገርም ነገር ግብጾቹ አያረጉትም እና ጠየኳቸው። አንቺ ምን ቸገረሽ ታዲያ? አንቺ አሁን እውነት አልነሽልኝ ነው ለኔ ታሪክ አውቃለሁ ስላልክ እኮ ነው የምነግርህ። አውቃለሁ ስላልክ እኮ ነው። ስለ እስልምና ገብተህ ስትፈተፍት እኔ የማውቀውን ነገር ልንገርህ ብዬ እኮ ነው። አንተ ምን አግብቶ ነው ስለ እስልምና ሴት ወይ ለነገር ስለሚፈጥኑ እንጂ ተይው ባብዬ እናውራ። አንቺ ወሬ ዝም ብሎ የቡና የሴት ወሬ ነው። የሴት ወሬ ተው እንትን የማይወጣ ከበር የማይወጣ ባብዬ ባንተ ጋር ባወራ ይሻለኛል። ልጄ ደስ ትለኛለህ። አንተ ተተሳደብ ሁሉ ነው እንደሆነ የሴት ንቀት ያለበት ወንድ በጣም ለአንድ ደቂቃ ረዲያ በጣም የሚያስጠላኝ እናት ተወልዳ አንተ እናትን ቡና ጠጭ ብለህ እንደምታንቋሽሽ ነው የሚያስጠላኝ። አንቺ ደግሞ በቅርብ የሰለምሽ ዝም ብለሽ አንዱ በደንብ ስለሰረረሽ እንጂ ዝም ብለሽ መልካም ስሪያ ስለሆነልሽ ነው የዘወርሽው። ተው ዝማሜ ተው። እኔ በተናገርኩት ነገር እህቴን እንዳትናገር እዚህ ቁጭ ብዬ እኔ እሺ ረፍ ከባቢ ጋር አውራ በቃ ስልጣን ካንተ ጋር እናውራ። ስልጣን አላት እንደፈለገች ማድረግ ትችላለች። እንደው በጠበጣችሁ ዝማሜ ይቅርታ ጠይቃት መጀመሪያ። ማንን እዚህ ቁጭ ብዬ እህቴን አትናገርም ትናንት ነው የመጣሽው ምናምን ብለህ አትናገራትም። ኮኒን ከኔ ጋር አዲስን ኧረ ባቢኔ እኮ ይኸውልህ እኔ እየነገርኩህ እኮ ነው። የአባቴ እህት ልጅ ሙስሊም ነች። ሙስልምና ነው ያለው። ምን አይደለም የተጠቀምከው ቃሉ ታዲያ አንተ ይሄ እኮ ያረጋገጥከው የሚሰልም ሁሉ የሚሰልሙ ሴቶች ወንድ ፈልገው የሚመስልህ እኮ ያ ችግር የለም ጎበዝ ለመሰል ችግር የለም። ታስቀይምባት ይቅርታ ነኝ ምንም ችግር የለም። ዝማም ችግር አለው ዝማም አሁን እኮ የሚሰልሙ ሴቶች ወንድ ፈልገው የሚመስልህ እኮ ያክስት ልጅ ወንድ ስለሰረራ እሷን አየና ሁሉም የሚሰልም ሰው ወንድ ፈልጎ የሚሄድ ይመስላል። አንተ እኮ ነው ያልከው። እና እሷ ጋር ያየው ሴቶቹ እንዲህ ይላሉ። እህት ራሱ ከእነሱ ነው እኮ ይሄ አስተያየት የመጣው ባብዬ። ያክስት ልጅ ራሱ እኔ እርግጠኛ ነኝ ወንድ ፈልግ አይሆንም። አየችህና የእናንተ ዲያቆን ምንም አይሉ ዝም ብሎ ዘወትር ነው ምናምን አሉ። እኔ ትሰማ እንደዛ ሰምቼ ነው ሀሜት ነገር አንተ ማን ልትናገር ነው? አርበርም የሚል ቄስ አለ እንዴ ታዲያ? ማንን ነው የሚያከብረው? የለም በእኛ ነው። አንተ አስመሳይ ኃጢአት ነው ነው እውነት። አርበሮ ግን ሌላ ቦታ ሄደህ መናገር አለብህ እንደዚህ። አሁን ስለለጠፍኩት ሐሳብ እውነት እኔ እርግጥ ገና ነኝ ባብዬ ብዙም ወደዛ አልገባሁም። ግን ያው ነውር እንደሆነ ነው የማውቀው። ግን ህጉ ነውር የሚባል የለም። በእናትህ አስፈንድድ ነው የሚደልቀው። ዝም ብለህ ቀጥለው አርበሮ ይላል እንዴ? አንተ አታውቅም። ስለለጠፍኩት ሐሳብ አንብበው። እኛ የለም ያው ወደ አዲስ ዓለምና ምን ነው ኮንዬ ላይ ሊኖር ይችላል። አንተ መስመራት ለፍኔ እረማመድብሃለሁ። እስኪ እያወራሁ እኔ እስማማለሁ። ችግር የለው። እኔ እያወራሁት እኮ ነው። እኔ በደንብ አድርጌ አወራዋለሁ። እኔ እያወራሁት ማንንም መንካት አይችልም። ከነካም ይቅርታ ነው የምጠይቀው። ችግር የለም። አይቻልም። ችግር የለም። ቀጥላውን ሐሳብህን ስጥ። እኔ ተዋክረን የሚገርም ነገር ክርስቲያኖችን ብንኖር ስማ ሙስሊሞች ወንድሞቻችን ናቸው። ዝማሜ ስማ፣ ክርስትና ኦርቶዶክስ የተስፋፋው በሰይፍ ነው። ሰው አርደንኛ። አዎ። ኧረ ተው ታሪክ ለምሳሌ አንብበው። እዚህ ጋር አለልህ እኮ አንብብ። ምን ይላል ለምሳሌ? አንብበዋ እንዴ። ከዚህ በኋላ ያስላም ወደ ቤቱ ሄደና ተኝቶ ሳለ በኩለ ሌሊት እንደሽተኛው ራእይ አየ።
ራእዩን ቅዱስ ራእይ ላይ በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ ነገርኩህን ነገር ለምን አወዘንከው? አሁንስ ከሁለት ቦታ ቆራርጠሃለሁ አለው ይላል። ምንድነው ይሄ መጽሐፍ? አየው ቅዱስ ዑራኤል የሚባለው አሸባሪ ሰዎች በተኙበት እየመጣ ሙስሊሞችን በተኙበት እየመጣ እኮ አዳምጠኝ፣ ምን አገባኝ? አዳምጠኝ። ስማ እየተምዘገዘ ኦርቶዶክስ ነው ብለህ ግድ የለም ምን ይሰራልኛል? የፈለገ ይሁን። እየተምዘገዘገ ይመጣና ለሁለት እንዳልቆርጥህ ክርስቲያን መሆን አለብህ ይላል። በሰይፍ ነው ያስፋፋው ክርስትና። አንተ ምን ትላለህ? ማለት ይሄ ምንድነው መጽሐፉ? ድርሳነ ዑራኤል ነው። ስለ ዑራኤል አይደል የሚያወራው? ነው እንደዛ ነው የሚለው። እንዴት ታየዋለህ? አሸባሪ ነው አይደል? ምንድነው? ምን ማለት ነው? እንደው ክርስትና እንደው ኦርቶዶክስ በሰይፍ ነው ያስፋፋው። ቃላቱን እንኳን ለመጠቀም ይቅርብኝ፣ እኔ ታስቀጽፈኛለህ፣ ይቅርብኝ። ዲያቆን አይደለም እንዴ? እንዲሁ እንደዚህ ብሎ አሁን ቅዱስ ዑራኤል በሰይፍ ነው ያስፋፋው ኦርቶዶክስነት። ምንድነው አሸባሪነትን ምን አስፈለገ ነው? ሰዎችን እያሸበረ ለዛውም በተኙበት እንዳይፋለሙት እንኳን በተኙበትን ነው የሚመጣው። ለሁለት ከፍላለሁ፣ ቆርጣለሁ፣ ክርስቲያን ነው። ኧረ ተው ባብዬ፣ እኔ እኮ በጣም የነቃት መስለኝ ነበር። በዚህ ልክ አይከብድም ግን ትንሽ እንዴ? ምንድነው የሚከብደው? ስትናገር ደስ ስለምትለኝ ነው ባይዘው የሚገባው አነጋገር ምናምን በጣም ይመቸኛል። በቃ ትቦረሻለህ ግን ትንሽ ደግሞ ስትስት ትንሽ ደስ አይልም። እኛ ነው የኦራ ባቢ ሰላም ሰላም። የዑራኤል ልትወጣብኝ ነው እንዴ? ባቢ ምን ነው? በጣም እኮ እየተናገረ ነው። እሺ ተናገር አንተ፣ ቀጥል ማሚ። አይ እኔ እንኳን የምናገረም ግን ዝም ብሎ በቃ በሰው ቤት መጥቶ በጣም እንትን እያለ ነው። ገብቷል። እየተናገረ ነው ወላሂ። ማለት የሆነ ለመሳደብ ምናምን የመጣው ይመስላል፣ ለመማር ሳይሆን ፊቱን አየኸው? እሱ ራሱ ነው እንዴ? ቀልድ አይደለም እኮ የራሱ ነው። እኔ እየቀለድኩ አይደለም። እና የራሱ ነው። እሱ ነው ራሱ እንደዚህ የሚናገረው። ምንም እኮ አያውቅም። ምንም ራሱ ነው። ሐሳብ ተው፣ ልጁ ተው፣ የሞተ ነው። ሐሳብ ካለ ቀጥል። አይ እኔ እንኳን ሐሳብ የለኝም። ያው ወገኖች ካሉ ጥያቄ ምናምን ካለ እሺ፣ አመሰግናለሁ። ሃናን እሺ፣ እናመሰግናለን። ሰላም እንዴት አደራችሁ? ሁላችሁንም ሰላም ብያለሁ። የልጁ ሀሳብ ደስ ብሎኛል። ምክንያቱም እንደዚህ አይነት ሀሳቦችም 70% ክርስቲያኖች የሱን ሀሳብ ይደግፋሉ ብዬ ማምናለሁ። ምክንያቱም ቤት ውስጥ ብዙ ጊዜ እንደተረት ለህፃን ለትንሽም ለትልቁም የተነገራቸው ብዙ ጊዜ ሙስሊሞች መጤ የሚባለውን ነገር ያው አንዳንድ 70% እንዳልኩ የሚያጸርቁት ነውና መጤና ነባርን እንዴት መለየት አቃተን? ምክንያቱም እኛ ሰዎች ነንና ህፃናት አይደለንም፣ ትልቅ ሰዎች ነን። መጤ ማለት ከሌላ ሀገር ተፈናቅሎ መጥቶ ሀገር ውስጥ የሚኖር ሰው፣ ለምሳሌ ከየመን ሰው መጥቶ ኢትዮጵያ ውስጥ ከኖረ ይሄ የመናዊ ነው፣ መጤ ነው ይባላል። ነገር ግን በሚገርም ሁኔታ መጤ የሚባለው ቃል እኛን ያኮራናል። ለምን እንደሚያኮራን ታውቃላችሁ? መጤ ስላልሆንና መጤ እንኳን ብንሆን በሀገሪቱ ውስጥ ሰፋ ስላለንና ስለሰፋን ደስ የሚለው እስልምና ከቀደምትም ታሪኩ አሁንም ወደፊት የሚቀጥለው በሄደበት ሁሉ የሚሰፋ እምነት እንጂ የሚጠብ እምነት አይደለም። በሄደበት ሁሉ ሀገርን ያሰፋል። ይሄ ለየት የሚያደርግ ታሪኩ ነውና ሙስሊሞች መጤ ናቸው ሲሉ በጣም ነው የሚገርመኝ። ነጃሺ እንግዲህ የኢትዮጵያ ንጉስ ነበረ፣ ኢትዮጵያዊ ነው። ነጃሺ ኢትዮጵያዊ አይደለም ብሎ የሚከራከር ሰው የለም። ነገር ግን እሱን ጭምር ነው መጤ የሚሉት። ለምሳሌ አዲስ ዓለም ትላንትና እህታችን ክርስቲያን ነበረች፣ ወደ እስልምና መታለች። እቺ ሰው ኢትዮጵያዊ ናት፣ ነባት ኢትዮጵያዊ ነች። ነገር ግን ሃይማኖቷን ቀየረች፣ ልክ የሆነውን እምነት ያዘች። ስለዚህ እቺ ሰው መጤ ትባላለች እንዴ? አትባልም፣ ነባራዊ ናት። ስለዚህ እነዚህ ሰዎች በጣም የሆነ የሐሳብ መደበላለቅ የበታችነት ስሜት አጥቅቷቸዋል። ምክንያቱም ሙስሊሙ እየሰፋ በሄደበት እንዴትስ እነሱ ምክንያቱም ግልጽና ግልጽ ክርስትና መጀመሪያ የነሱ እምነት የተቀበሉ ክርስትና ነው እነሱ የተቀበሉት የነሱ እምነት ነው መጀመሪያ፣ ከዛ ነው እስልምና እንትን ያለው እምነቱ ነው እንጂ ሰዎቹ ነባር ህዝቦች ናቸው። ይሄ እኮ ግልጽና ግልጽ ነው።
ሙስሊሞች ከየትም አልመጡም፣ ከመካ እንደሚባለው አልመጡም። ሰዎቹ ነባር የሆኑ ኢትዮጵያ ውስጥ የነበሩ ሰዎች ናቸው እምነቱን የተቀበሉት። ቀደምቶች ነን ለምን እስልምና ሰፋ የሚለው ነገር በጣም ይሄ አእምሯቸውን ስለበረዘው ጭፍን አካሃር ስላላቸው ሙስሊም እኮ ከገዛን እኛ እንሞታለን። ሙስሊም በሚገርም ሁኔታ እያረሩም እየተከኑ እስልምና ይሰፋል። ይሄ ታሪኩ ነው፣ ቀደም ያለ ታሪኩ ነው። ቅድም እንዳነሳው ግብጽ ላይም ሰፍቷል፣ ሶሪያ ላይ እንደምናየው ነው። ስለዚህ እስልምና የቀደምት ታሪኩም የወደፊት ታሪኩም የሚሰፋ እምነት ነው። ለምን በሐቅ ላይ የተመሰረተ እምነት ስለሆነ ስለዚህ ይሰፋል። ያ ነገር ያማቸዋልና ኢትዮጵያ ውስጥ ሙስሊም መግዛት አይችልም። መግዛት ይችላል መብቱ ስለሆነ የኢትዮጵያ ህገ መንግስትም ስለሚፈቅድለት የእኩልነትም ሀገር ስለሆነ። ስለዚህ አሁን እነሱ የሚያደርጉት ድርጊት ሀገራችን ነው እንደፈለግን ብለው ነው። ለምሳሌ በኒቃብ ገፈፋ፣ ሙስሊሞች በረመዳን ላይ ሶላት እንዳይሰግዱ የሚደረገው ድርጊት። በሁለተኛ ደግሞ ትላንትና በተነሳው ይሄ ግዕዝ ትምህርት ቤት በአማራ ክልል ላይ የበላይነትን አቀንቅነን እኛ ብቻ የኛን መመሪያና የኛን አላማ ይዞ ያንጸባረቀ እንደፈለግን የማስተማር አላማችንን እንቀጥላለን ያሉት ሀገራችን እኛ ነባሮችን መብታችን ስለሆነ ነው ብለው ነው። ስለዚህ የነሱን ጭፍን የሆነ ጥላቻ በአደባባይ ባፋቸው እኮ ነው የሚያወጡት፣ በራሳቸው አንደበት ነው የሚናገሩት። አንዳንድ ሰው ብልጥ የሆነ ሰው ጥላቻ ቢኖርበት እንኳን በውስጡ ዝም ይላል። የነሱ ግን አንዳንዴ ሲጠጡ ነው መሰለኝ አረቂና ጠላ የውስጡን ያወጣል። እንደው ለአረቂና ለጠላ ረጅም እድሜ ይስጥልን። ምክንያቱም መልካም ነው እንደነኛ ሐሳብ ያላቸውን ድንቁርናውን ያወጣዋል፣ ይተፋዋል፣ ይጠጣና አደባባይ መጥቶ ይዘረግፈዋል ያለውን ጥላቻ። ይሄውን የተነጋገረው ንግግር በጣም ደስ ይላል። ምክንያቱም 70% ይሄን ሐሳብ ስለሚደግፈው። ስለዚህ ኢትዮጵያ ውስጥ ምን አለ ሙስሊም መምራት አትችሉም ማለት በሚገርም ሁኔታ የሙስሊሙ በጀት ነው በየትኛውም ቦታ ለምሳሌ ለመንግስት ሰራተኞች ለተለያየ እኩል በጀት አለን እኛ ሙስሊሙም እንደ ክርስቲያን ለሚከፈለው ደሞዝ እኩል በጀት እያለ ሙስሊም አትመራም ሲል ይሄ እኮ ድንቁርና እኮ ነው። ኢትዮጵያ ውስጥ በህዝብ ቆጠራ ቢቆጠራ ሁሉ ሙስሊሙና ክርስቲያኑን የክርስቲያኑ ይበልጣል የሚል እይታ የለኝም። ምክንያቱም እነሱ ኢትዮጵያ ውስጥ 25% ናቸው ብለው ዋሽተውብናል። የህዝብ ቆጠራ ቢታይ እኩል ባለበት በየትኛውም ቦታ የሙስሊሙ በጀት በሚንቀሳቀስበት ሀገርን አትመራም፣ ሙስሊም ከመራን እንሞታለን። ያ ማለት ጭፍን አካሄድና የበታችነትን ስሜት የሚያሳይ ገና ይቅርታ አድርጉልኝ ደንቆሮች ናቸው እነዚህ ሰዎች፣ መሀይሞች ናቸው። ሀገር ውስጥ የሚኖሩ ለዘመናት የሚኖሩ ሙስሊም መጤነህ ይሄ እኮ ለነሱ ራሱ ጸብን የሚያመጣ ነው። ምክንያቱም አሁን በህፃናት ላይ ትላንትና ያቺ ግጥም ስትናገር ምንድነው ያሉት? ሙስሊሞች ጥላቻ አስተምረዋት ነው አሉ። ጥላቻ አስተምረዋት አይደለም፣ ትክክል የሆነ ነው የተናገረች። አሁን ይሄ ልጅ እንግዲህ ጥላቻ ከነሱ ነው እየመጣ ያለው። ምንድነው ሲል ነበር ሙስሊም ሀገርን አይመራም፣ እኛ በሙስሊም አንመራም እያለ ነው። እንዴት ነው ማትመራው? ትመራለህ ወደ ሳይሆን በግድህ። ለምን? እኩልነት ስለሚጸድቅ ሙስሊም እኩል ሀገሩ ስለሆነ እኩል መብት ስላለው የክርስቲያኑም የሙስሊሙም ሀገር ስለሆነች ሙስሊም የመብራት መብቱ የተጠበቀለት ነው። ስለዚህ አልመራም ካለ ድንቁርና ነው። ራሴን ብቻ መራለው ካለ ሀገርን ለሁለት ከፍሎ ክርስቲያኑ ለብቻ ሙስሊሙ ለብቻ ከሆነ እንደዛ መብት ሊኖረው ይችላል። ስለዚህ አሁን ጥላቻ ከነሱ ነው ከኛ ነው የመጣው። ጥላቻ ከነሱ በግልጽ በሆነ እያስቀመጡት ነው የሚገኘውና በጣም ነው የሚያሳፍር። ይሄ ንግግራቸው ነው ሰዎችንም ሁከትን የሚፈጥረው ግድያን የሚያመጣው ለሀገሪቱ ኢኮኖሚም ሆነ ልማት ኢትዮጵያ እንዳታድግ ያደረጋቸው የነሱ ተረት ነው። ምክንያቱም ይሄ ከተረት ተረት የማይተናነስ ነው። ኢትዮጵያ ሙስሊሞች መጤ ናቸው የሌለ ነገር። እንዴት ነው መጤ ሆኑስ ብለህ ስትዩ ማብራሪያ የለውም። ነጃሺ መጤ ነው ወይ ስትለው መልስ አይሰጥህም። ሰድቦ ወይም ተሳድቦ ስቆ ነው የሚወጣው። ስለዚህ እንደነኛ አይነትን ትውልድ የራሳቸው መሰልጠን አለባቸው፣ ራሳቸው መማር አለባቸው። ቤት ውስጥ የሚመከሩትን ሙስሊም መጤ ነው እያለው ዲኮር እየለፋለት ለሀገር እድገትም ለልማትም የለውም። እንደውም ጥላቻ ከነሱ ምክንያት ከነሱ መንደር እየመጣ ጥላቻ ጥላያ ተስፈራራ ኢትዮጵያ እንዳትለማ ሀገራችን እኩልነትን እንዳመጣ ልማት እንዳመጣ የሚያደርጉት ከነሱ መንደር እንጂ ከኛ መንደር አይደለም። ስለዚህ እንደዚህ አይነት ሐሳብ ያላችሁ ሰዎች በጣም ተሰፍራላችሁ። አንደኛ በቂ መረጃ የላችሁ። ሙስሊም መጤ ነው ከተባለ ራሱ ኩራት ነው የሚገባው። ለምን ከተባለ በአራቱም አቅጣጫ የሰፋ እምነት ስለሆነ እኔ ሙስሊም መጤ ነው ሲለኝ በኩራት አው መጤነቴን እቀበላለሁ ብዬ ራሱ ብል አላፍርበት። ለምን መጤ ሆኖ እምነቱ ከሰፋ ይሄ ትልቅነት እኮ ነው በራሱ። መጤ የምትለው ኃይል ካንተ ከሰፋ ልክነትን የሚያመለክት እውነትን የያዘ ስለሆነ ያኛው ሰፈር ደግሞ ተረተረትን አባቱ የሰጠውን ተረት መጤ እያለ ሲቀራ እውነት የሆነው ደግሞ መጤ ሆኖ ተፊት እየገሰገሰ ስፋትን ልማትን እያመጣ ነው ማለት ነው። ስለዚህ በሐቅ ላይ የተመሰረተ ስለሆነ እስልምና ትላንትም ዛሬም የሚሰፋ እምነት ስለሆነ በየትኛውም ሀገር በቀደምትም ታሪክን ታነበብ ወደ ኋላ ተመልሰን ብታየው እስልምና የሚሰፋ እምነትና በሄደበት ሀገር ሁሉ ደግሞ ሰፍቶ የሚኖር እምነት እንጂ ጠቦና አጥፍቶ ጠፍቶ የሚኖር እምነት አይደለም። በፍቅር በሰላም በአንድነት ያምናል፣ ነፃነትን ያውጃል፣ ሰላምን ይሰብካል። ለሰውም ለእንስሳትም የሚያስብ ሰላምን የሚሰብክ እምነት እስልምናና እስልምና ነው። ለሰዎች ሰላምን፣ ለሀገር እድገትን፣ ለሀገር ለውጥን፣ ለሀገር ልማትን የሚያስብ ኢስላም ነው። ይሄንንም ስለያዘ ነው በሄደበት ሁሉ ልማት ስላለውና ሰላም የሰፈነበት እምነት ስለሆነ በሄደበት አፍሮ ሳይሆን
ለምቶ ሰፍቶ የሚሄድ እምነት ስለሆነ እስልምና ኩራት እንጂ ህፍረት አይሆንም። የሀገር ሰላም ነው፣ የሀገር እድገት ነው። ስለዚህ የምንጠብሰው ሰዎች ሳንሆን የምንሰፋ ነን። በእኩልነት እናምናለን። የሌላ እምነት ጥላቻ የለብንም። የግለሰብ ጥላቻ የለብንም። የሀገር ጥላቻ የለብንም። በኩል የምናምን ህዝቦች ስለሆነ ስለዚህ ወደፊትም እንሰፋለን። እንደዚህ አይነት ድንቁርና ሐሳብና አስተሳሰብ ያላችሁ ሰዎችን ደግሞ እንቃወማለን። ለምን? ሀገር የጋራ ስለሆነች። ባባዬ ስለሰጠኝ እድል በጣም አመሰግናለሁ። በለው ትላለህ ነገር ነው። አንዳንዴ ጥሩ ነገር ነው ለምታምንበት ለምትቆረቆርለት እና ለተረዳኸው የኔ ነው ለምትለው እንደዚህ ስትቆረቆር ስትናገር መልካም ነገር ነው። አንዳንዴ ሰዎችን ተናደው የሰዎች እንትን ማስፈጸሚያ ሲሆኑ በጣም ከባድ ነው። ለማንኛውም እንትን አይናደድበት፣ የሆኑ ሰዎችን ይናደዱበት። እኔ ምን አገባኝ። ጥሩ ሀሳብ ነው። አመሰግናለሁ። የንጉስ ልጅ እንዴት ነህ? ደህና ነኝ። እንዴት ነህ? ዛር መስገን እንዴት ነህ? ሀሳብ አለ? አንደው ጥያቄ ልጠይቀ። ሃናን ልዩ ምን ሆና ነው? ምን ትሆናለች? ሀሳቧን እየሰጠች ነው። ሃናን ምን ሆና ነው? ምን ነው? አይ መጤ አይደለም ስትል መጤ አላለችም። አይደለችም እንዴ? እሱ ካለማወቅህ የተነሳ የምትለው ነገር ነው አለች። ብለህ ብትል ግን ችግር የለብኝም ልቀበልህና እሱን ልቀበለውና መጤ የምትለውን እኔ መጥቼ ከሆነ 60% የሀገሪቷን የህዝብ ቁጥር ብዛትን የያዝኩት የሸፈንኩት በቃ አንተ እየተቀበልክ ነው። ይሄ ማለት ደግሞ የሃይማኖቴን እውነተኝነትን የሚያሳይና የሚያረጋግጥን ነው ያለችው። አሁን ጥያቄን ስጠይቅህ የኖህ ልጆች እነማን ናቸው? የንጉስ ልጅ ምን አልከኝ? የኖህ ልጆች እነማን ናቸው? እሺ ስሞቹን እነግርሃለሁ። ያው አንድ ወንድ ሙስሊም 4 ወንድ 5 ሴት 4 ሴት እያገባ ከአንዱ 4 5 ስለሚወልድ ለዛ ነው የበዙት እኮ። የኖህ ልጆች አግባ እሱ ማን ከለከለ? በዛው ስትል ነው እኮ እሷ በዛን ስትል እኮ ችግር የለውም። አንተ ማግባት ነው ያለበት። ጥያቄ የኖህ ልጆች እነማን ናቸው? እንስሳ ነው። ከዛችም ጋር ሄዶ ቢተኛ የኖህ ልጆች ሴም፣ ካም፣ ያፌት። ሴም፣ ካም፣ ያፌት። የማን ልጅ ነህ አንተ? እኔ የአባቴ ነኝ። እናቴና አባቴ እኮ የማን ከየትኛው ነህ አንተ? አሁን ማለት እንዴት አልገባኝም ጥያቄው። ከሶስቱ የማን ዘር ነህ? እኔ አዳም ዘር ነኝ። ዛኔ ከሶስቱ እዛ ውስጥ ሜቢ ታሪክ ነው መሰለኝ። እሷን የምጠይቀኝ አይደለ? እንደ ታሪክ ከሆነ ሴም ነው መሰለኝ። የሴም ዘር ወይም ሴሚቲክ የሚባለው ሴሚቲክ ናት። ስለዚህ የእነሱ ደግሞ አባታቸው የእሱ ልጆቹ ደግሞ አረብ ናቸው። አረብ የሚባሉ እነዚህ ኤዥያ የሚባሉ ናቸው። አንተ አረብ ነህ ማለት ነው። እየጠየቅኩህ እኮ ነው። የንጉስ ልጅ ዘር አረብ ነው ያልከኝ? አረቦች ናቸው ነው ያልከኝ? አዎ ኤዥያ የሚባሉ የእሱ ዘር ናቸው። እና አንተ የእሱ ልጅ ከሆንክ አረብ ነህ ማለት ነው። አረብ ነው ብቻ። እኔ አረብ አረብ ካልሆንክ እነሱ በቃ ልጆቹ አረብ ናቸው። የእሱ ልጆች አረብ ናቸው። አፍሪካኖች ደግሞ ካም ብለህ ያልከው ጥቁር የሚባለው ሰውዬ እሱ ነው። አለ ማን ጋር ያለው ድምፁ? የሚረብሽ ድምፅ ማን ጋር ያለው? አንተ ጋር ነው መሰለኝ።
እኔ ጋር ምንም ነገር የለም። ማን ጋር ያለው? ሁሉም ሰው ፊት አድርገዋል አይደል? መልስልኝ። አሁን ሳይለንት ሆኗል። እሺ መልስልኝ። ይለ የነው ልጆች ማለት ነው ከለራቸው ጥቁር፣ ቀይ፣ ቢጫ አይደለም ሁሉም ነጮች ናቸው። ምን አገባኝ እኔ ምን አገባኝ አንተ። ስለዚህ ጥቁር አትበላ። ጥቁር ጠየቅኩህ እኮ አንተ የማን ልጅ ነህ? የአዳም ዘር ነው የምንባለው። ስለ አዳም ማን አወራው? ቅድም በኮመንት ሙስሊሞቹ ወደ አረብ መመለስ አለባቸው ስትል አልነበረ? አዎ ይሄ እኮ ልክ ነው፣ መመለስ አለባቸው። ልክ ከሆነ አንተ አረብ ነኝ አልኩህ። አሁን እኮ አንተ ያልከው አረብ ነኝ አልኩህ እኮ አንተ። ሰላም እንፈልጋለን፣ መመለስ አለባችሁ። ታውቃለህ፣ እየጠየቅኩህ ነው። አንተ በደምህ ዝርያ አንተ ወደ ኋላ ሲመለስ አረብ ነህ አንተ ራሱ። የካም ልጅ አይደለሁም አልከኝ እኮ። አፍሪካውያኖች በሙሉ አንተ አፍሪካዊ ከሆንክ ኢትዮጵያዊ ከሆንክ የካም ልጅ መሆን አለብህ ማለት ነው። ምን መሰለህ የኛ የዘር ግንዳችን ማለት ነው በደንብ ወደ ኋላ ከመለስኩልህ ታሪኩን ልብ ብለህ ስማ፣ መስማት ካለብህ ማለት ነው። እኛ ኢትዮጵያውያኖች የዘር ግንዳችን ከየት እንደሚነሳ ማለት ነው ስፔሲፊክ የሚያደርገው ይሄን ኖርዝ ሪጅን አለ አይደል? የሰሜኑን ክፍል ነው ሴሜቲክ የሚባለው። አሁን ኢትዮጵያ ውስጥ ሆኖ ራሱ እነዚህ ኦሞቲክ ምናምን የሚባሉ ብሔሮች አሉ። ለምሳሌ ማለት ይሄ የከለር አይደንቲቲያቸውን ይዝና ለምሳሌ ደቡብ ክልል ላይ ምናምን ያሉት እነዚህና ሌላ አንድ ጋር ጋዘር ያደርጋቸውና እነዚህ ኦሞቲክ እንትናቸው ምናምኑ ይካፍላቸዋል። ደግሞ አሁን ወደ ታች ስትመጣ ደግሞ ደቡብ ላይ ሆኖ ደግሞ ከሰሜኑ ጋር አሁን ይሄን አማራውን፣ ትግሬውን፣ አፋሩን ይዝና ነው አፋር አለበት አሮኖች ጉራጌ ደግሞ ዝለው ይመጣና ሴሜቲክ ይላቸው እነዛም ማለት ነው። ማን ነው ሴሜቲክ የሚላቸው? ማንን ነው? እኔ እንግዲህ እነማን ሄሮዳተስ አልልህም እንግዲህ ይሄ ታሪክ አባት ተወይ ታሪክ አባት ምትለኝ እንደዛ ማለት እኮ ሴሜቲክ ናቸው ሲባል እኮ ለምን እንደሆነ ታውቃለህ? ለምንድን ነው እንደዛ የሚባለው? ምናልባት አፍንጫቸው ፊታቸው ስለሚያምር ቆንጆ ስለሆኑ መሰለኝ እንደዛ እኮ። ለምንድን ነው ጥቁር አይደለም ተብሎ ስለሚታመን? ለምንድን ነው ኤዥያ ናቸው ከኢራቅ የመጡ ሰዎች ናቸው ተብሎ ስለሚታመን ነው? አይደለም ይሄን ካላወቅ አይደለም ይለኛል እንዴ? እኔ ማስረጃ ለሰይቻለሁ። ሲጀመር የኢትዮጵያ መሰረቱ ጥቁር ነው። ገብቷል? ኢትዮጵያ ሲያስተዳድርም ሲመራም የነበረ ህዝብ ጥቁር ህዝብ ነው። የመጀመሪያ ኢትዮጵያ የአክሱም ስልጣኔ የባዚን የሚባለው ንጉስ አሁን ብሔሩ ምንድነው? አሁን ካሉ ብሔሮች ባዚል የመጀመሪያ የአክሱም ንጉስ አሁን ባዚል ነው። ባዚን ይባላል። ከ3500 ዓመት በፊት ንጉስ የነበረ። እንደዛም የለም እንደዛም የለም ይለኛል እንዴ? ለምን የለም? ምንድነው ብሔሩ? እስኪ ንገረኝ፣ እስኪ ላውጣ። ዝም ብለህ የራስህን እንዳንተ እየፈጠርኩ ከፈለክ ቪዲዮ ክፈትና ንጉስ ባዚን ብለህ ጻፍ ይወጣልሃል። አሁን ቪዲዮ ከፍተህ ለማንኛውም ጥቁር ነው፣ ኩሽ ነው፣ ኩናማ ነው። ኩናማ የሚባል ህዝብ የለም። በጣም እየተመናመነ የጠፋ ኩናማ ነው። መጀመሪያ የአክሱም ስልጣኔ በአክሱም የመጀመሪያ ንጉስ የነበረ ንጉስ ነው። ኢትዮጵያ ሲመሯት፣ ሲያሽከረክሯት፣ ሲያስተዳድሯት የነበሩ ህዝቦች ጥቁር ህዝቦች ናቸው፣ ኩሽ የሚባሉ ማለት ነው። ይሄ ነው ዋጣው። ዝም ብዬ ለዋጣው ያለ መረጃ ነው። አንብብ፣ ውጣና አንብብ። ሴሜቲክ ምናምን ሴሜቲክ ማለት መጤ ማለት ነው። መጤ ማለት ነው። እኔ ቀይ ነኝ ጥቁር አይደለሁም ብለህ እንትን የምትል ከሆነ አፍንጫ ሰልካካ ትንሽ በራ ያልኩ ምናምን ከሆነ መጤ ነህ አንተ። ከኢራቅ የመጡ ህዝቦች ማለት ነው። ኖ አይደለንም። ለምን መሰለህ አለመሆኑን ደግሞ ልንገርህ። እኔ እኮ አልሰማ አልከኝ። እኔን እኮ ብሮ ለምሳሌ ለዛ አማራ ክልል የሚኖረው ህዝብ ወይም ትግራይ ክልል የሚኖረው ህዝብ አለ አይደለ? እንትን ነው እዛ ላይ ሲቲዝን ነው ታውቃለህ፣ ነዋሪ ነበር ነው። ታሪኩን ወደ ኋላ ስትመለስ ልክ ወደ ኋላ ትሬስ ስታደርጋለህ እስከ ይኩኖ አምላክ ይሄዳል። ኢዛናና ሳውዛናን እያልክ እዛ ወደ ኋላ ትሄዳለህ። ይበቃል። ስለ 3500 ዓመት እያወራው ስለ ኢዛና ያወራል። በቃ ይበቃል። ሌላ ሰው ያወራል። እንዴ እነሱም እኮ አካባቢ ናቸው እኮ። ተው የትናንት ነው እያወራ ያለው አንተ። ሰላም እንዴት ነሽ? እሺ አንድ ጥያቄ ልጠይቅህ እስኪ። እንትና ይሄ እስላሞቹን የተረከባቸው የተቀበላቸው 100 ምናምን ነው ሲመጡ ክርስቲያን ነው አይደለ?
አልነጋሽ የሚባለው ሰለምቴ ነው። አልነጃሽ ነው አልነጋሽ የሚባለው የንጉስ ሰለምቴ ነው። ኢትዮጵያ ውስጥ እኮ በታሪክ እኮ የሚገርም ነገር በዓለም ታሪክ እንጂ የንጉስ ሰለምቴ እኮ ያስተናገደችው እኮ ኢትዮጵያ እኮ ነች። ከክርስትና ወደ እስልምና ማለት ነው አይደል? ሰለምቴ ማለት እኮ አዎ። ኦኬ እኮ እስልምና ሳይገባ ሰለመ ስለገባ እንጂ ተነገረው ሰለመ። የንጉስ ሰለምቴ ኢትዮጵያ ውስጥ የንጉስ ሰለምቴ የአክሱም ንጉስ ሰለምቴ እንዴ አይልም እኮ እንደዛ ነው የለም። ለምን አይልም? ለምን አይልም? ለምን መሰለ? እስኪ ሎጂክ እስኪ ስማ፣ እኔ አይብሮ አለኝ። ይሄ በዲያቆናት የሚጻፈውን ታሪክ ስማ። ተው የሰለመ ንጉስ የለንም የሚለው እኔ ጠንቅቄ ነው የማውቀው አለ። እስኪ ሎጂክ እኮ ነው። እስልምና ገና እየገባ ነው። አዘብ ገና እየጀመረ ከአረብ ወደ ኢትዮጵያ እየመጣ እያለ መቼ ተሰምቶ መቼ ትምህርቱን ሰምቶት መቼ መሐመድንና አላህን ተቀብሎ መቼ ሰለመ? ገና ሳይገቡ ገና እሱ ነው የተቀበለው አልኩህ እኮ። እሱ ነው የተቀበላቸው አልኩህ እኮ። ግን እሱን ነው የሰበኩት በቅድሚያ። እሺ ማን አስተምሮት ታዲያ ሰለመ? እነሱ አልኩህ እኮ። አይገባም እንዴ? ስደተኞቹ ከገቡ በኋላ አልኩህ እኮ ሳይገቡ ገና ነው እንዴ? አይገባም። ከገቡ በኋላ አገኙትና ንጉስ የነበረው እሱ ነው። ንጉስ የነበረው ነጃሽ የሚባለው የንጉስ ሰለምቴ ያስተነገረችው በዓለም ታሪክ ኢትዮጵያ ነች። ንጉሷ ጧ ብሎ ወደ እስልምና የወደቀው ማለት ነው። ንጉስ አይልም እኮ አባቴ ቢል እንኳን ማለት ነው። ቢል እንኳን ማለት ነው። ብራቭ የነገሰ የሰለመ ንጉስ የለንም ተብሎ ይነበባል። እና የሰለመ ንጉስ አለ ኢትዮጵያ ውስጥ። ንጉስ አክሱም ሲያስተዳድር የነበረ ነው። ብቻ ለማንኛውም አይ ወንድሜ አንብብ፣ ወደ ኋላ ተመለሰ አንብብ ወንድሜ አንብብ እኮ። ያው ባክስትሬስ አደርጋለሁ እኮ ልክ ነህ። ግን እኔ አሁን ስለ ሎጂክ አሁን ነጃሽ አለ ክርስቲያን ነበረ ወንድሜ። ሰውየው ክርስቲያን ነበረ። ስማ እሱ ንጉስ ነው፣ የአክሱም ንጉስ ነበረ፣ ክርስቲያን ነበረ። ይቀበላቸው ክርስቲያን ነበር አይደለ? አዎ በጣም ሲቀበላቸው ክርስቲያን ነበረ። ከተቀበላቸው በኋላ ተሰበከና ምን ሆነ? ሰለመ። የንጉስ ልጅ አንዴ እድል ስጠኝ። እዚህ ጋር ፖይንቱን ለያዘውና በጣም አሪፍ ብራውን መተለኛል። ሲገቡ ክርስቲያን ነበረ፣ ክርስቲያን ንጉስ ነው የተቀበላቸው። ያማዋል ይሄ ምን ነው ገባኝ እኮ መለስከኝ። ስማ አንዴ ልሞግትህ። ምን ነው ማውራለሁ አልክ? ምንድነው እናትዬ? አንቺ እኮ ከወንድ ልጅ ጋር ማውራታችን እኮ በስልምና አንተ ዝም ብለህ ትሞላለህ እንዴ? አትመጉተው። ምን እያልክ ነው? አንቺ ከወንድ ልጅ ጋር ቁጭ ብለሽ ማውራታችን። ቆይ ስማ አንዴ እድል ስጠኝ። ቆይ አንዴ ታወሪያለሽ። አንዴ የገርዳም ይዩት ማለት ቀጥል። አንተ አሁን ሰለማ አልሰለመ እኮ አሁን ካለ አንድ ነገር ልንገርህ። ሲቀበላቸው ክርስቲያን ነበር አልከኝ። ከዛ በኋላ አፍተር ሆል ምን ሆነ? ሰለምቴ ሆነ። ሚንስ ያው ከሆነ እምነት እኮ ኢትዮጵያ ማለት አልኩህ እኮ። ኢትዮጵያ ማለት እቺ ሀገር አሁን በዓለም ታሪክ ገብቷል። ንጉስ የሰለመበት ሀገር ኢትዮጵያ ብቻ ነው። እስላሞች ብቻ ነው የምታውቁት ይሄን ታሪክ። እኛ እናውቀውም ስንት ዘመን ስንኖር። የምን ማንም የታሪክ ጸሐፊ የጻፈው ታሪክ እኮ ነው የማነብልህ። እኔ ሙስሊም ነኝ አልከው እንዴ? እኮ ስለሌለ ነው ታዲያ። እኮ እኔ ሙስሊም ነኝ አልከው። እስኪ የሆነ ፓወርፖይንት ንገረኝ ወይ መጽሐፍ። እኔ ሙስሊም ነኝ አልከው። እኔ ሙስሊም ነኝ አልከው። ቢሃይንድ ሴንስ ነህ ወይስ ከእስልምና ሙስሊሞችን ከጻፉት መጽሐፍ ነው እያነበብኩት ብያለሁ? እኔ እስኪ ንገረኝ። ምንድን ነው የምታወራው? ሰለመበት የሚለውን መጽሐፍ ነገርኩህ እኮ። አንብብ፣ ውጣና አንብብ ፈልገሃል። እሷ ጋር ላውራ እሷ ጋር ላውራ። እሺ ተቀጥይ። ልክ ነው ትያለሽ የሚያወራው። አንዴ የንጉስ ልጅ መጀመሪያ ስማ። ባለቤቱ ማነክ ልበልክ? እኔ ይሁዳ ነኝ። ታሪክ የሚያወራ ሰው በአንደበተ ርቱ ስለ ታሪክ ያወራው እንጂ እየተሳደበ አይደለም። አንዴ ሁለተኛ ማለት ነው ሰማኝ። አንተ ያልከው አክሱም የሚያስተዳድሩ የነበሩ ሰዎች ኩናማ ናቸው። ኩሽ ናቸው። ኩሽ ስማ አንተ ስሰማክ ነበረ። ኩሽ ኦኬ፣ ኩሽን በለው። ኩሽ ናቸው።
ከአክሱም ላይ ያለ ታሪክ በአካባቢያቸው ወይ ኩሽ አሁን ባሉበት አካባቢ ኩናማ የኩሽ ዘር ነው እንበለው በቅጥ መለባበስ የማይችሉ ማህበረሰብ በቅጥ አባላል የማይችሉ ህብረተሰብ ይህን ያህል ታሪክ ሰርተዋል ብለህ ልታሳምነኝ ልትመጣ ጥላቻ ነው። አይደለም። ሌላው ራሱ እኮ እንግዲህ እናውራ ከተባለ ሌላው ራሱ መልበስና መብላት የጀመረው እኮ በዚህ አሁን ነው በ21ኛው ክፍለ ዘመን ነው መብላትና መጠጣት የጀመረው ራሱ ራቁቱን ምንድነው የበግ ቆዳን ለብሶ እኮ እንትኑን ሸፍኖ ሲረማመድ የነበረው ማህበረሰብ እኮ ነው ሌላው ራሱ እዛ ጋር ያለው ማለት ነው። ስለዚህ ኩናማ የተከበረ ህዝብ ነው። በጣም ትልቅ ህዝብ ነው። አንተ አይደለም የምታስረዳኝ የራሴ ህዝብ ነው። መብላትም መጠጣትም በቅጡ የሚያቅሰው ነው። በስነ ስርዓትም የሚለብስም የሚያስለብስም ትውልድ ነው። ህዝብ ነው። የተከበረ ህዝብ ነው። ቀጥይ። እሷ ልትል የፈለገችው እንደዛ አይደለም። እሷ ጋር ያለው ጥላቻ ነው። ኩናማዎች አሉ ወይም አንተ ራስህ ጥላቻ አይደለም። አንተ ራስህ እኮ እድል ስጥ። ለኔ እድል ሰጠኸኝ የለ የሰጠኸኝ ጊዜ እንድጠቀም ጥላቻ መናገር የለብሽም። ኩሽ የሚባሉ ህዝቦች እና ኩናማዎች በቅጡ የማይለብሱ በስነ ስርዓት አበላል እንኳን የሌላቸው ባህሪ የሌላቸው ብለሻል። አይደለም እኔ ኩናማ የራሴ ህዝብ ነው። ከኔ ጋር ነው ያለው አውቀዋለሁኝ። እዛ ጋር ያየሁት ነገርኩክ። በቃ ስድብ አይደለም። ስማኝ፣ ስድብ አይደለም። እንደ ስድብ አድርገህ አታምጣው። ስድብ አይደለም። የራሴ ህዝብ የምሰድብ እንዳንተ አይደለሁም። አንዴ ቆይ እኔ ልጠይቅሽ የራስሽ አንቺ ትግሬ ነሽ? አዎ ትግሬ ነኝ። ከየትኛው ማህበረሰብ ነሽ? ከዛ ነዋ እኮ። ከየትኛው? ከዛ ከትግራይ። ገባኝ። ከየትኛው ቋንቋ ተነኝ? ትግራዋይ ነኝ። ትግራዋይ የሚባል ዘር የለም። በቃ እኔ የለም። ትግራዋይ የሚባል ዘር አለ እንዴ? ከትግራይ የተወለድኩ ሰው ነኝ። አንዴ ስማኝ። ገባኝ እኮ። ከየትኛው ነሽ? አሁን ኩናማዎች ኩሽ ናቸው። አንቺ ኩሽ ነሽ? ጥቁር ነኝ። ኩሽ ነሽ ወይ? ሰሜቲክ ነን እኛ እኮ። ስለዚህ አንቺም ኩናማም አንድ አይደላችሁም ማለት ነው። ባጭሩ እዛ ትግራይና አማራ ያለ ህብረተሰቡ የተዳቀለ ህብረተሰብ ነው። እኔ ምን አገባኝ? መዳቀሉ ምን አገባኝ? እሱ የራሱ ጉዳይ፣ አባቱን ይፈልግ። ኩሽ አይደለሁም ሴሜቲክ ነኝ ካልሽ ኩናማ ደግሞ ኩሽ ነው። ስለዚህ አንድ አይደላችሁም ማለት ነው። ትግራዋይ የሚባል ማህበረሰብ የለም፣ ራሱ የለም እኮ። እኛ አለን እኮ። አንቺ አይደለሽም። ይሄ እሱ እኮ ቋንቋ ነው። ስለ ታሪኩ እናውራ። ሴሜቲክ ነኝ እያልሽ የምታወሪው አጋዚያን የሚባሉ ህዝቦች ናቸው ነኝ የምትዩ ማለት ነው። እነሱ ደግሞ ትግራዋይ አይባሉም። ትግራዋይ የሁላቸውንም መጠሪያ ነው አይደለ እንዴ? ሁላቸውንም አንድ የሚያደርጋቸው አንድ መጠሪያ ነው። ትግራዋይ የሚባል ማህበረሰብ የለም። ከየት ነው ያመጣሽው? አንቺ ሴሜቲክ ከሆንሽ እነሱ ኩሽ ናቸው። ስለዚህ አንድ አይደላቸው ማለት ነው። ቀጥያው ታሪክን ስለማታውቁ እኮ ነው ከባዱ ችግር። አይደለም አንድ ባንሆንም በአንድ ቦታ ምንር የምንተዋወቅ አብረን የምንኖር ህዝብ ነን። ቴንክ ዩ። ስለዚህ እንለያያለን። በያ አንለያይም። ማነው ካንተ የምትለየን? እኔ አልለያቸውም። ምንድነው? እሺ ቀጥይ። አሳዘነችኝ። ሀሳብሽን ስጪ። በቃ አንተ አወራርክ እኮ የሆነ ጣልጣል ስለሆነ እኮ ነው ወደ ሌላ ነገር የወሰድከን። እንደዛ ታሪክ ስታወራ ራሱ በክብር አታወራውም። እናንተ ራሳችሁ የምታነቡት የታሪክን መጽሐፍ የጻፍኩ ሰው ነኝ። አንቺ የምታነቢው ማለት ነው። ቀጥይ። እና አንድ ባዜን የኩሽ የኩናማ ንጉስ ነው ያልከው። አሁን በትግራይ ሀውዜን የሚባል አለ። ስሙ ራሱ ሳይጠፋ ማለት ነው። የባዜን ሀው ወንድም ማለት ነው። እዛ ላይ ያሉ ህብረተሰቦች ትግርኛ የሚያወሩ ህብረተሰብ ናቸው። ባዜን ትግርኛ ያወራ ነበር። ከነሱ ባዜን ትግርኛ ያወራ ነበር። ሁለተኛ ትግርኛ ያወራ ነበር። ንጉስ ባዜን ትግርኛ ያወራ ነበር። ሁለተኛ አክሱም ላይ የነገሰ ነበር። ያወራ ነበር ወይ? ባዜን ትግርኛ ያወራ ነበር ወይ? ይሄ ያ 11ኛው ክፍለ ዘመን ቋንቋ ከባዜን ጋር ማያያዝ በጣም ነው የሚደብረው። አይገናኝም። በፍጹም የማይገናኝ ነገር ነው። በመጀመሪያ ኢትዮጵያ ሲያስተዳድሯት ሲሰሯት የነበሩ ከአንድ አይነት በጣም የተመሳሰለ ቋንቋ አይደለም እንዴ?
ከግዕዝ በፊት እኮ ነው። ታዲያ እንትን ራሱ ኩናማ እኮ ከግዕዝ በፊት እኮ ነው። ግዕዝ ከመግባቱ በፊት እኮ ነው። ኩናማ መጥፋት የጀመረው ግዕዝ ከገባ በኋላ ነው። ገብቶሻል? ኩናማ የሚባሉት ኤርትራና ኢትዮጵያ ውስጥ ያሉ የባዜን ሁላቸውንም የባዜን ልጆች ሆኖ የላክቲካራ ልጆች ናቸው። ኤርትራ ውስጥ ያሉ ደግሞ የማርዳ ልጆች ይባላሉ። አያታቸው ወይም አባታቸው ባዜን ይባላል። ሲያወሩት የነበረ የራሳቸው ቋንቋ ነው። ከትግርኛ ጋር ምንም የሚያገናኝ ነገር የለውም። ከግዕዝም ጋር ራሱ ምንም የሚያገናኝ ነገር የለውም። ኦኬ አንድ ስማ፣ እንደዛ ከሆነ የት አሉ አሁን? ማለት አሁን ያ የስረ ንጉስነታቸው የሆነ ነገር ምዕባለ የሆነ የማርጉት ነገር የሆነ ነገሩ እንቅስቃሴ የሆነ ነገሩ ማየት አለብን። የት አለ? አይሽ አንቺ የት አለሽ? 4 ኪሎ ላይ ያለሽ አሁን ለምሳሌ አንቺ የት አለ? አይደለም እኛ ስላጠፋቻቸው እንደዛ የሚባል ነገር የለማ። ትናንት ሲያስተዳድሩ እና ሲመሩ ከነበሩ አሁን የት አሉ የሚባል ነገር የለም። ተጨፍልቀው ነው የጠፉት። ልክ ህወሓት 4 ኪሎን ሲያስተዳድር እንደነበረ አሁን መቀሌ ቁጭ ብሎ እንዳለ ህወሓት ልክ እንደዛው ማለት ነው። ከዛ ደግሞ ዘራቸውን እየጠፋ ይሄድ። መቀሌ ቢመለስም አገሩ ለመስተዳደር እስካሁን ትግል ላይ ነው። በቃ አሁን የሆነ ነገር ተውና በቃ በቤት ባሉበት ቦታ የሆነ ኢትዮጵያ ሲመራት ኢትዮጵያ የሰራት ኩሽ ነው ዋጡት ኩሽ ነው የሰራት ኢትዮጵያ የሰራትም የመራትም ያሉ ብዙ ህብረተሰቦች የስልጣኔ መጀመሪያ ሌላ አካባቢ ነው ከትግራይ ይልቅ ማለት ነው። እዛ ላይ ሙሉ ትግራይ ያለ ታሪክ የሆነ ነገር ምንጭ የት አለ እስኪ ንገረኝ። እዛ ቦታ የአክሱም መሰል እንደዚህ አለ፣ እዚህ ቦታ እንደዚህም አለ ብለህ ካስረዳኝ እስኪ። አዎ የታሪኩ ምንጭ እንደዚህ የመሰለ ነገር አለ። ከዛ ወጥቶ መማር ከሆነ የፈለግሽው ችግር የለውም። በውስጥ ጻፊልኝና አስተምርሻለሁ። እንደዚህ ያደረጉ ብለህ ንገረኝ እንደሚገባሽ። ይልሽ ሐሳብ ሽፍት እየሆነብሽ ነው። ይልሽ እባክሽ ይልሽ ሐሳብ ሽፍት እየሆነ ጭራሽ የማይሆን ነገር ውስጥ እየገባሽ ነው። ይልሽ እሱ ሊፈልግ እሱ የሚጠይቅሽን ጥያቄ መመለስ የምትችይ ከሆነ ይቆራረጣል ቅዱሳን የሚልሽ ምን መሰለሻል? አንቺ አልገባሽም። አሁን ጭራሽ ክልሉን እየመራ ነው ምናምን ይሄ እንደዚህ ምንም አይገናኝም። እሺ አሁን ከሚጠይቅሽ ጥያቄ ጋር ግን እኔ ያገናኛል እንጂ አው የአክሱም ስርወ ንግስነቱ ሳይሆን እዛ ላይ ካለ ከተሰራው ታሪክ የሆነ ታሪክ አሻራ ይኖራል ነው ጥያቄሽ። አንቺ ገብቶኛል። አው ይንገረኛ ያስረዳኝ እንዳምነው ነው። ዝቅ ይልሽ ትግራይ እንደ ትግራይ ድምጼ እየተቆራረጠ ነው። ድምጼ ሲቆራረጥ እኔ ዝም ምስል ሞዴራተር ያላቸው ሰዎች በስነ ስርዓት እንትን ማድረግ አለባቸው። ምክንያቱም መረበሽ የለበትም። ሰነድ ምንድነው የምታደርጊው? መማር ከፈለግሽ እንዳምነ ካስረዳኝ። መማር እኮ ምን ላስረዳሽ? መማር ከፈለግሽ በውስጥ አስተምርሻለሁ። በቃ እዚህ ጋር አንቺን ለማስተማር አይደለም የመጣሁት። እኔ ስላጣክ ነው። መልስ ስለሌለክ ነው። መለስኩል። ምን ልመልስልሽ? አዎ ንገረኝ እስኪ። አሁን የአክሱም ታሪክ ኤርትራ አካባቢ ጉራ የሚባል አለ። የአክሱም የሆነ ሐውልት ላይ የሚመስል ቅርጽ የተሰራ አለ። እዛ ላይ እንደጀመሩት እዛ ላይ የሆነ ነገር የሆነ ቦታ በየቦታው ሄደክ የሆነ ነገር የአክሱም መሰል ፊደሎች የተጻፋቸው ቦታዎች ምናምን ታገኛለክ። ሌላ ቦታ አንተ የምትለው ቦታ እነሱ ነው የሰሩት፣ የነሱ ንግስና ነው የነሱ ንቃት ነው የምትለው። ኦኬ እነሱ የጀመሩበት ወይም ከዛ ወጥተው የሄዱበት ቦታ የሰሩበት ባጭሩ ምስክርነቱ ስጠኝ። ምንድነው ምስክርነት ልሰጥሽ የፈለግሽው? አሁን እዛ ኖሮ የነሱ ቋንቋ ነው። እናንተ አጥፍታችኋል። የነሱ ቋንቋ ነው። የነሱ ቋንቋ ነው። እኔ ታሪካቸው ዘራቸውንና ስራቸውንና ስሪታቸውን ነገርኩሽ እኮ። አክሱም ሲያስተዳድሩ የነበሩ እነሱ ናቸው። የመጀመሪያ ንጉስ የነበረው እንትና ይባላል። እንትና የወለደ ንጉስ ነው ብዬ ስል እሱ ነው እንትን ሊሆንብሽ የሚገባው። አይ እሱን ተወውና የነሱ ቅሪታቸውማ የአክሱም ሐውልት ነው። የአክሱም ስልጣኔ አይደለም። የጥበብ እነሱ የሰሩ አላልኩም። ምንድነው ጥበብ ሰው ማለት? ስማ እዛ አካባቢ ያለ ሰው በየቦታው ታሪክ ይነግራል። በየቦታው ሄደክ የታሪክ ምንጭ አለ። የጥበብ ሰዎች ናቸው አለ። አይ በቃ ፖለቲካ፣ እኛ ሃይማኖት ነው የምናወራው አብዛኛው ጊዜ። አሁን በመሀል ገብተሽ ምንድነው ሃይማኖትና ፖለቲካን እያያዝ ስለሆነ የምናወራው። ሰነድ ምንድነው? ሃይማኖታዊ እውቀት አለሽ? ቢኖረኝስ አንተ ስለምታወራው ታሪክ ነው መጠይቅህ። እኔ
ታሪክናችን አይጠቅምሽምና ምንድነው መከራሽን እየበላሽ ታሪክ ማውራት ምን ይሰራልሻል? ሃይማኖት የምትድኝበት የዘላለም ህይወት የምታገኝበት ሃይማኖት ነው። አንተ ስለ ታሪክ ታወራ ነበር እኮ። አሁን አንዱ ስለ ታሪክም ስለ ሃይማኖት የነገሰ የመጀመሪያ ንጉስ አክሱም ነው። እዛ ነገር ያለ እሱ ነው። ባዜን ነው አይደለም? እሺ ባዜን ነው። አጭር ጥያቄ ባዜን ነው አይደለም? ጊዜው የተለያየ ነው። ነገር ግን ያው እሺ ምናምን አይደለ እንደ እስልምና እኔ አላልኩም እኮ ባዜን ነው አይደል? ባዜን አላልክም፣ ግን ያ ነጋሽ ላይ ያለ መስጊዱ የተሰራበት አላልኩም። ስለሱ አላወራውም። እሱ መጀመሪያ የሰለመ ሰው ነው ስለ የነበርኩት እሱ ወደ እስልምና የገባ ነው ያልኩት። እኔ መጀመሪያ ንጉስ የነበረው ባዜን ነው። ችግር አለበት ባዜን ነው ወይ? ቆይ ልጠይቅህ። እኔ 7ኛው ክፍለ ዘመን አልጠየቅኩም። ከ3000 ዓመት በፊት ንጉስ የነበረው ባዜን ነው። መልስ ከሆነ ታዲያ እንደዛ ትላለህ እኮ። ባዜን ነው ወይ? እሱን መልሺ። አይደለም ማን ነው? የአክሱም ንጉስ ስትል አልነበረ እንዴ? እኮ ማን ነው? ከ3000 ዓመት ለመጀመሪያ የነገሰው ንጉስ ማን ነው? እኔ አላውቀውም። አታውቂም? በቃ ምናቅ ስናወራ ዝም ማለት አለብሽ። ተመልካቾቻችን የምታዳምጡ የሚተላለፍላችሁ የዛሬ ፕሮግራማችን ነው። እንግዲህ የዛሬ ፕሮግራማችን እዚህ ጋር አጠናቀቀናል። ሊቀ ካህናችን ስለገባ እዛ ጋር ገብታችሁ አንዳንድ ቁም ነገሮችን የምትጨብጡበት ስፍራ ስለሆነ ወደዛ ገብታችሁ ቁም ነገርን ተማሩ። እኛ ደግሞ ምንተኛበት ሰዓት ስለደረሰ እኛ እንተኛለን። ባላችሁበት የ665 አምላክ ፍቅርን በረከትም እናንተ ላይ ይርከፍከፍ። የዳመናው አምላክ ይጠብቃችሁ። አመሰግናለሁ። እግዚአብሔር ነኝ። ቻው